በሰላም ደግሞ እግዚአብሔር ለዚህ ስላደረሰን ስሙ የተባረከ ይሁን። የምትሰጡትን እግዚአብሔር ውስጣችሁ ያሳሰበውን ለእግዚአብሔር ደግሞ እንሰጣለን። ልክ መዝሙራችንን እንደተቀበለ ይህንንም እግዚአብሔር ይቀበላል። ክብር ለኢየሱስ ይሁን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እናመሰግናለን። ስለዚህ ቀን ተመስገን። ካለን እግዚአብሔር ከሰጠህን ደግሞ በመልሰን ላንተ እንሰጣለን። የሚሰጥ የሚቆረስ ነገር በእጃችን ስላስቀመጥክ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። የዘላለም አምላክ እግዚአብሔር ደግሞ ብዙዎችን የክብር አምላክ እግዚአብሔር በስባ ባርከ፣ ኢኮኖሚያቸው ባርከ፣ ለዚህ ስላደረስካቸው ተመስገን። በዚህ ዓመት ደግሞ ብዙዎችን በስራ እንድትባርክ እግዚአብሔር የዘላለም አምላክ ቤታቸውን ጓዳቸውን እንድታሰፋ በኢየሱስ ክርስቶስ ስም ጸለይን። እንጸልያለን በኢየሱስ ስም። የክብር አምላክ እግዚአብሔር ቃልህን ስንከፋፈል ደግሞ የእግዚአብሔር መንፈስ ልትረዳን፣ ይህንንም በሰሙ ጊዜ ልባቸው ተነካ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ቃልህን ስንሰማ እግዚአብሔር የክብር አምላክ ለልባችን እንድትናገር አእምሯችንን እንድትከፍትልን በኢየሱስ ክርስቶስ ስም እንጸልያለን። ልዑልም ቃሉን ሰጠ ተብሎ እንደተጻፈ ለእያንዳንዳችን እንዲመጣ እግዚአብሔር የዘላለም አምላክ የሰውን አእምሮ ሁሉ እንድትገዛ በኢየሱስ ክርስቶስ ስም እንጸልያለን። የቃል ፍቺ ያበራል ሕፃናትንም ማስተዋይ ያደርጋል ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ከቃል የተነሳ ማስተዋልን ከቃል የተነሳ ልብን እንድትሰጠን በኢየሱስ ስም ጸለይን። ክብር ሁሉ ላንተ ይሁን። ማንኛውም የጨለማ አሰራር እግዚአብሔር የዘላለም አምላክ ቃልን እንዳንሰማ እንዳይዋሃድ በልባችን የሚተጋ በኢየሱስ ክርስቶስ ስም ስልጣን ስራው የፈረሰ ይሁን። እግዚአብሔር ባከበረው በናዝሬቱ በኢየሱስ ክርስቶስ ስም ለዘላለም የታሰረ ይሁን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን፣ አሜን። ተባረኩ። እግዚአብሔር ይባርካችሁ። በዚህ 3 ሳምንት እግዚአብሔር ፈቅዶ የጌታ ቀን በሚል ርዕስ 2 ቀን እንመለከታለን። ከዛ በኋላ ደግሞ ሶስተኛውን ሳምንት የክርስቶስ ቀን በሚል ርዕስ እግዚአብሔር ውስጥ ያስቀመጠውን ቃል አካፍላችኋለሁ። ክብር ለኢየሱስ ክርስቶስ ይሁን። በመጀመሪያው ምናልባት ዛሬ የምንመለከተው የጌታ ቀን ማለት ምን ማለት እንደሆነና የጌታ ቀን እንዴት ነው ቅዱሳንስ የሚያዩት፣ እግዚአብሔር ያንን ቀን እንዴት አድርጎ ነው በዓለም ላይ እንዴት አድርጎ ነው ጣልቃ የሚገባው የሚለውን ያንን ከተመለከትን በኋላ በሚቀጥለው ሳምንት ደግሞ የጌታ ቀን እንደዚህ ከሆነ እንዴት ክርስቲያኖች የጌታን ቀን ማየት አለባቸው፣ እንዴትስ የጌታን ቀን ሲያስቡ መመላለስ አለባቸው የሚለውን በሚቀጥለው ሳምንት እንመለከታለን። ክብር ለኢየሱስ ይሁን። ከዛ በመጨረሻ ላይ ክርስቶስ ቀን የሚለውን እንመለከታለን። አይሆፕ ያው የሚተረጎምላቸው ሰዎች እንደተባለው ይተረጎምላቸዋል። ለመልመድም ጥሩ ነው ሲተረጎምላቸው ሰዎች። ስንዱስፋል ይተረጎምልን ነበረ ሰብሰብ ብለንና እዛ ነው ትግርኛ ትንሽ ውስጤ እየገባ የመጣው መልመድ የቻልኩት ማለት ነው። እና ሲተረጎም በጣም ጥሩ ነው። ከዚህም ይሰማል እዛ ተርጓሚውንም ይሰማል። ለመቻልም አማርኛ ለመልመድም ራሱ በጣም ይረዳል። ክብር ለኢየሱስ ይሁን። አንደኛ ተሰሎንቄ ምዕራፍ 5 ላይ የጌታ ቀን ነው ርዕሱ። እንደምታውቁት እንደነገርኳችሁ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ እስከ 5 ድረስ ያለውን አንድ ሰው በትግርኛ ቢያነብልኝ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ እስከ 5 እስኪወጣ እኔ በአማርኛ ላንብበው። ወንድሞች ሆይ ስለ ዘመናትና ስለ ወራት ልንጽፍላችሁ አያስፈልግም፣ ምክንያቱም ሌባ በሌሊት እንደሚመጣ የጌታ ቀን እንዲሁ እንደሚመጣ እናንተ ራሳችሁ በሚገባ ታውቁታላችሁ። ሰዎች ሰላምና ደህንነት ነው ሲሉ ምጥ እርጉዝን ሴት እንደሚይዛት እንዲሁ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም። ሁላችንም የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ ወገን አይደለንም ይላል። ክብር ለኢየሱስ ይሁን። ግናኸ ሓዋቴ እታ መዓልቲ ጎይታ ከም ሰራኡ ኮይና ብለይቲ ከም ትመጽእ ባዕልኻትኩም ኣርጊጽኩም ትፈልጡ ኢኹም እሞ ብናይ ዘመናትን ጊዜን ክንጽሕፈልኩም ኣየድልየኩምን እዩ። እስከ 5
ሰላምን ደሓን ይኽብል ከለው ንጥንስቲ ቅልውላው ከም ዝሕዛ ሽዑ ጥፋኣት ብድንገት ይመጾም ከተውን ኣይከምልጡን እዮም። ክብር ለኢየሱስ ክርስቶስ ይሁን። ሁላችንም እንደምናውቀው አንደኛ ጢሞቴዎስ ምዕራፍ 1 ጀምሮ ሐዋርያው ጳውሎስ ለተሰሎንቄ ሰዎች ብዙ ነገር ይጽፍላቸዋል። ነገር ግን እነሱ ሁለት ስለ ጌታ ስለ ኢየሱስ ክርስቶስ መምጣት ያላቸው አመለካከት ከዚህ ከመጽሐፉ እንደምንረዳውና አንዳንድ መመሪያ እንደሚሰጣቸው ጌታ ኢየሱስ ክርስቶስ እነርሱ በሕይወት እያሉ ይመጣል ብለው የሚያስቡ ሰዎች ናቸው። በእነርሱ ዘመን ጌታ ኢየሱስ ክርስቶስ ይመጣል ብለው ከማሰባቸው የተነሳ ሁለት ጥያቄ ነበረባቸው። አንድ ጥያቄ ነበራቸው፣ አንድ ደግሞ ያንን ሐሳብ ስላላቸው ብዙ የስተት አስተማሪዎች ደግሞ በዛ ሐሳብ ተነስተው ሊያሳስቷቸው ብዙ ይሉ ነበር። ስለዚህ ሐዋርያ ጳውሎስ ለሁለቱ ሐሳቦች መልስ ይሰጣቸዋል። በተለይ የመጀመሪያው ሐሳብ አንደኛ ቆሮንቶስ ምዕራፍ 4 ላይ ሁላችንም እንደምናውቀው የቆሮንቶስ አማኞች ወንድሞቻቸው ነበሩ፣ በጌታ ወንድሞች የነበሩ በስደትም ምክንያት ይሁን በተፈጥሯዊ ምክንያት የሞቱ ያንቀላፉ ወንድሞቻቸው ነበሩና የነዚህ ሰዎች ዕጣ ፈንታ ምንድነው የሚለው ያስጨንቃቸው ነበር። ምንድነው እነዚህ ሰዎች በጌታ ናቸው፣ አንቀላፍተዋል ወይም ሞተዋል። ስለዚህ የነዚህ ሰዎች ዕጣ ፈንታ ምንድነው? ኢየሱስ ሲመጣ እኛ አብረነው እንሄዳለን፣ እነዚህ ሰዎች ግን አንቀላፍተዋል፣ ምንድነው የሚሆኑት ብለው ተስፋ እንደሌላቸው ሰዎች ያዝኑ ይጨነቁ ነበር፣ ልክ ሐዋርያ ጳውሎስ እንደሚናገረው። ስለዚህ ሐዋርያ ጳውሎስ ኖ ይላቸዋል። ተስፋ እንደሌላቸው ሰዎች ስለነዚህ ሰዎች ልታዝኑ አይገባም። እግዚአብሔር በመላእክት አለቃ ድምፅ ወደዚህ ምድር በሚመጣበት ጊዜ በእግዚአብሔር መለከት ያ መለከት በሚነፋበት ጊዜ የሞቱ ሰዎች ይነሱና ልክ የሞቱ ሰዎች ከተነሱ በኋላ እኛ ቀድመናቸው አንሄድም። እነሱ ከተነሱ በኋላ ወደ ጌታ የምንሄደው እኩል አብረን ወደ ጌታ ኢየሱስ ክርስቶስን በአየር ላይ ለመቀበል አብረን እንሄዳለን ይላቸዋል። ይሄ በጣም የሚያሳስባቸው የቆሮንቶስ ሰዎች ነበሩ፣ የተሰሎንቄ ሰዎች ነበሩ። ምንድነው ዕጣ ፈንታቸው? ይቀራሉ ወይ ብዙ ይቆያሉ ወይ ከጌታ ጋር እነሱስ አይሆኑም? ኖ ሐዋርያ ጳውሎስ አብረን እነሱ ከሞት ይነሱና እኛ ደግሞ በቅጽበት እንለወጥና አብረን እኩል በአየር ላይ ጌታን ለመቀበል እንነጠቃለን። በዚህ መሰረት ከጌታ ጋር ለዘላለም እንኖራለን ይላል። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛው ደግሞ ሁለተኛ ተሰሎንቄ ምዕራፍ 2 ላይ በጣም ይሄ አመለካከት ኢየሱስ እነሱ በሕይወት ያሉ ይመጣል የሚለው አመለካከት በጣም ውስጣቸው ስላለ እንደውም ሐዋርያው ጳውሎስ አንዳንድ ቦታ ስራ አይሰሩም ነበረ፣ ብዙ ነገር አያረጉም። ስለዚህ እነዚህ ሰዎች ወደ ስራ ሁሉ እንዲገቡ ስራ እንዲሰሩ ያደርጋቸው ነበረ። በተለይ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 1 እና ቁጥር 2 ላይ ታነብል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 እና ቁጥር 2 ላይ ግናኸ አቱም አሕዋትና ብዛዕባ ምጽአት ጎይታና ኢየሱስ ክርስቶስን ናብኡ ምእካብናን መዓልቲ ጎይታ ሕጂ ቅርብቲ ከም ዘላስ ብመንፈስ ወይስ ብቃል ወይስ ከም ተኻባና ዝመጸትኩም ደብዳቤ ካብቲ ኣእምሮኹም ቀልጢፍኩም ከይትነቓነቑን ከይትስንብዱን ንልምነኩም ኣሎና። ክብር ለኢየሱስ። ቅድም ክሕደት ከይኮነ እቲ ርእሱ ኣምላኽ ምዃኑ እናርኣየ ኣብ መቕደስ ኣምላኽ ክሳዕ ዝቕመጥ ኣምላኽን ቅዱሱን ኣብ ዝበሃል ዘበለ ዝትንስእን ዝዕበን ሰብኣይ ዓመፃ እቲ ወዲ ጥፍኣት ከይተገልጸ እታ መዓልቲ እቲኣ ኣይትመጽን እያ እሞ ብዝኾነ እንተኾነ ሓደ እኳ ኣየስሕትኩም። ክብር ለኢየሱስ ይሁን። ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን ይህንን እንለምናችኋለን። በመንፈስ መገለጥ ወይም በቃል ወይም ከኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሯችሁ አትናወጡ፣ አትደንግጡም። ማንም ሰው በምንም መንገድ አያታላችሁ። አስቀድሞ አመፃ ሳይነሳ ለጥፋት የተመደበው የአመፅ ሰው ሳይገለጥ ያ ቀን አይመጣምና ይላል። እዚህ ጋር እንደምንመለከተው የጌታ ቀን የሚባለው በቃ በቅርብ ነው። ኢየሱስ በሕይወት ዘመናቸው ይመጣል ብለው ስለሚያስቡ ይሄንን ተያይዘው ምን የሚሉ ሰዎች ተነሱ ማለት ነው። ሐዋርያ ጳውሎስ ከነሱ ከሄደ በኋላ በትንቢት መገለጥ በቃ ጌታ አሳይቶኛል፣ ጌታ ተገልጦልኛል፣ ጌታ ተናግሮልኛል ወይም ደግሞ ከነ ሐዋርያው ጳውሎስ ደብዳቤ መጥቷል እያሏቸው የጌታ ቀን በቃ በቅርብ ነው፣ አሁን በዚህ ጊዜ ሊመጣ ነው፣ በዚህ ጊዜ ሊገለጥ ነው ብለው ሰዎችን ምን ያደርጉ ነበር? ሁለት ቃል እዚህ ጋር ሲነገር ያስደነግጧቸው ነበር፣ ያናውጧቸው ነበር ይላል። ስለዚህ የተሰሎንቄ ሰዎች
ከዚህ የተነሳ መረጋጋት ውስጥ አልነበሩም። የሚደነግጡ የሚናወጡ ሆኖ ነበር። በቃ ዛሬ ነው ወይ ነገ ነው፣ እንደዚህ ጌታ ተናግሮኛል፣ ህልም አሳይቶኛል እያሉ ይሏቸው ነበረ። ስለዚህ ሐዋርያ ጳውሎስ ኖ እንዳትደነግጡ እንዳትናወጡ በዚህ ይላቸዋል። ከኛም ደብዳቤ ተልኳል ብላችሁ መጥቷል እያሏችሁ ሐዋርያ ጳውሎስ እንደዚህ ብሏል እያሉ የሚነግሯችሁን እንዳትሰሙ። ኢቭን በትንቢት ጌታ የሰራዊት ጌታ እግዚአብሔር ብሏል ወይም ህልም አሳይቶኛል፣ ራእይ አሳይቶኛል፣ ጌታ በዚህ ቀን ሊመጣ ነው፣ እንደዚህ የሚለውን ነገር አትስሟቸው እያሉ ይሉ ነበር። ክብር ለኢየሱስ ክርስቶስ ይሁን። የጌታ ቀን የሚለውን እነዚህ ሰዎች የጌታን ቀን የተሰሎንቄ አማኞች በቀላሉ የሚቀበሉ ሰዎች አይደሉም። ማለት በቀላሉ ዝም ብለው የጌታ ቀን ሲባል ይምጣ ብቻ የሚሉ አይደለም። ክብር አላቸው፣ ሬቨረንስ አላቸው፣ ይፈራሉም። ያንን ነገር ተጠቅመው ያስደነግጧቸው ነበር፣ ያናውጧቸው ነበር። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሐዋርያ ጳውሎስ ይሄንን ሁለቱን ነገር ለቆሮንቶስ ሰዎች በደንብ አድርጎ ይነግራቸዋል። በተለይ አንደኛ ተሰሎንቄ ያነበብነው ክፍል ላይ አንደኛ ተሰሎንቄ ምዕራፍ 5 ላይ ምን ይላቸዋል? ወንድሞች ሆይ ስለ ዘመናትና ስለ ወራት ልንጽፍላችሁ አያስፈልግም፣ ምክንያቱም ሌባ በሌሊት እንደሚመጣ የጌታ ቀን ይላል። ክብር ለኢየሱስ ክርስቶስ ይሁን። እንዲሁ እንደሚመጣ እናንተ ራሳችሁ በሚገባ አውቃችሁታል ይላል። በተለይ የጌታ ቀን የሚለው ልክ እዚህ ጋር እንደተጻፈው በነጠላ ወይም ሲንጉላር እንደተጻፈው የጌታ ቀን የሚለው መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ስትሄዱ በተለይ በጣም ብዙ የጌታ ቀን ተብሎ አዲስ ኪዳን ላይ ከተጻፈው የበለጠ በቁጥር ብሉይ ኪዳን ላይ ተጽፏል። የጌታ ቀን የሚለው ልክ እዚህ እንደተጻፈው አንድ ቀንን አይደለም ለማመልከት የሚናገረው መጽሐፍ ቅዱስ። የጌታ ቀን ፔሪየድ ነው። በቃ የተወሰነ ረዘም ያለ ጊዜ እግዚአብሔር በዓለም ላይ ጣልቃ ሊገባ ሊፈርድ እግዚአብሔር ጣልቃ የሚገባበት ያ ፔሪየድ የእግዚአብሔር ቀን ተብሎ ይጠራል። ክብር ለኢየሱስ ክርስቶስ ይሁን። አንድ ቀን ብቻ አይደለም። ዘካርያስ ምዕራፍ 14 ላይ ሄዳችሁ ስትመለከቱ ስለ እግዚአብሔር ቀን ሲናገር በዚያን ጊዜ ክረምት በጋ እያለ ይናገራል። ክረምትና በጋ በአንድ ዓመት ውስጥ ያሉ ነገሮች ናቸው። ስለዚህ የእግዚአብሔርን ቀን ከክረምት እስከ በጋም ይለዋል ዘካርያስ ላይ ስንመለከት። ስለዚህ የእግዚአብሔር ቀን የሚለው ረዥም ፔሪየድ ነው። እግዚአብሔር ፍርዱን ጀምሮ እስኪጨርስ ያለበት ጊዜ የእግዚአብሔር ቀን ይባላል። ስለዚህ በዚህ በእግዚአብሔር ቀን ውስጥ ካሉ ነገሮች አንዱ የኢየሱስ ክርስቶስ መምጣት የእግዚአብሔር ቀን ነው። ኢየሱስ ክርስቶስ በነጩም ዙፋን ይሁን እንደገና ደግሞ ቅዱሳንን በሚፈርድበት በዛኛው ፍርድ እሱንም ስንመለከት የእግዚአብሔር ቀን ነው። እግዚአብሔር በከባድ ዓለም ላይ ሊፈርድ የሚመጣበት ጊዜ ልክ በኖህ ዘመን እንደፈረደው ያ ጊዜ ምን ይባላል? የእግዚአብሔር ቀን ይባላል። ኢየሩሳሌምን መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ አለቀሰላትና ስላልሰሙ ስላልታዘዙ የሮማ ወታደሮች መጥተው ኢየሩሳሌምን ሙሉ ለሙሉ እንደሚያወድሟት፣ ቤተ መቅደሱን እንደሚያፈርሱ፣ ሰዎችን እንደሚገሏቸው ሲናገር ያ ቀን ምን ተብሎ ይጠራል? የጌታ ቀን ተብሎ ይጠራል። ስለዚህ የጌታ ቀን ብለን ስናስብ የጌታ ቀን ብዬ አሁንም ስናገራችሁ በቃ ኢየሱስ ወይ የሚመጣበት ቀን ወይ ደግሞ እኛ የምንነጠቅበት ቀን እንደዚህ ብቻ አይደለም። እግዚአብሔር በፍርድ እዚህ ዓለም ላይ ጣልቃ የሚገባባቸው ጊዜዎች የእግዚአብሔር ቀን ይባላሉ። በተለይ ከፊት ያሉት ጊዜ ኢየሱስ ክርስቶስ መምጣት ጋር ተያይዞ ያሉ ልክ ራእይ መጽሐፍን ስናነብ እግዚአብሔር ዓለምን በቃ በተለያዩ መቅሰፍቶች 21 የተለያዩ መቅሰፍቶች ላይ የሚያመጣባቸው ጊዜዎች የእግዚአብሔር ቀን ይባላሉ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የእግዚአብሔር ቀን የሚባለው አንድ ቀን ብቻ አይደለም። ብዙ አንዳንድ ቀናቶች ውስጡ ሊኖሩ ይችላሉ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እዚህ ጋር እንደምንመለከተው ምዕራፍ 5 ላይ እነዚህ የተሰሎንቄ ሰዎች ሐዋርያው ጳውሎስ ምን ይላቸዋል? በጣም ስለ ኢየሱስ ክርስቶስ ዳግም መምጣት በጣም ዕውቀት እንዳላቸው ይናገራል። ምን ይላል? ስለ ዘመናትና ስለ ወራት ልንጽፍላችሁ አያስፈልግም ለእናንተ ይላል። ምክንያቱም ኢየሱስ ክርስቶስ ሌባ በሌሊት እንደሚመጣ እንዲሁ የጌታ ቀን እንደዚሁ ድንገት እንደሚመጣ እናንተ ራሳችሁ በሚገባ አውቃችሁታል ይላል። ክብር ለኢየሱስ ይሁን። ፐርፌክትሊ ይላል እንግሊዘኛው። በደንብ ተረድታችኋል፣ በደንብ አውቃችኋል። ክብር ለኢየሱስ ክርስቶስ ይሁን። ይሄን ዕውቀታቸውን ተጠቅመው ነው፣ ይሄንን ስለሚያውቁና ኢየሱስ በእኛ ጊዜ ይመጣል ብለው ስለሚያስቡ ነው ሐሰተኞችም ይሄንን ነገራቸውን ተጠቅመው ሊያሳስቷቸው ሊያናውጧቸው ይሞክሩ የነበረ። የጌታ ቀን
እግዚአብሔር በኃይል የሚፈርድበት እግዚአብሔር በዛ በጌታ ቀን እግዚአብሔር ዓለም ላይ ጣልቃ በሚገባበት ጊዜ ማንኛውም የሰው በዚህ ዓለም ላይ የሚያደርገው ማንኛውም እግዚአብሔር ጣልቃ በሚገባበት ጊዜ በታላቅ ፍርድ የሚገባበት ጊዜ ነው። ክብር ለኢየሱስ ይሁን። ወይም ደግሞ እጅግ በታላቅ ማዳን የሚገባበት ጊዜ ነው። በዛን ጊዜ የሰው ሥራ በዛን ጊዜ ማንኛውም ሰው እዚህ ምድር ላይ የሚያደርገው ነገር ቀጥ ብሎ የሚቆምበት ጊዜ ነው። እግዚአብሔር ብቻውን ጣልቃ የሚገባበት ጊዜ ነው። ስለዚህ የተሰሎንቄ አማኞችን እንደምንመለከተው ጌታ በቃ ሌባ በሌሊት እንደሚመጣና ባለቤቱን ሰርፕራይዝ እንደሚያደርገው ሰርቆ ሲሄድ ባለቤቱ ሲነሳ ተሰርቋል። ኢቭን በስንት ሰዓት እንኳን እንደተሰረቀ አያውቅም። ተሰርቆ ሄዷል። ስለዚህ ሌባ የሚመጣው ድንገት ነው፣ በሰርፕራይዝ ነው፣ ድንገት ነው የሚመጣው። ስለዚህ ጌታም የጌታ ቀን የሚባለው እንደዛ እንደሚመጣ አውቃችሁታል አለ። ደቀ መዛሙርቱም ይሄ ጥያቄ በጣም ውስጣቸው ነበረ። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ላይ ሉቃስ 21 ላይም እንደዚሁ ቤተ መቅደሱን ለቆ ይወጣ ነበር ይላል መጽሐፍ ቅዱስ ሲናገር። ለመጨረሻ ጊዜ ነው ኢየሱስ ቤተ መቅደሱን ማቴዎስ ወንጌል ምዕራፍ 24 ላይ ለቆ የሚወጣው። ከሞት ከተነሳም በኋላ ገብቶ ያቅም ለመጨረሻ ጊዜ ነው ለቆ የሚወጣው። ልክ ግን ኢየሱስ ለቆ በሚወጣበት ጊዜ ደቀ መዛሙርት ወደ ኋላ ቀረት ብለው ጌታ ሆይ ተመልከት አሉት ሕንጻውን። ሉቃስ 21 ላይ በተለይ ስለ ሕንጻው ያወሩ ነበር ይላል። ሕንጻው እጅግ በሚያማምሩ በከበሩ ድንጋዮች ውድ ውድ በሆኑ ድንጋዮች የተሰራ በዛ ዘመን በጣም ዘመናዊ ሕንጻም ጭምር ነበረ። እነሱ ደግሞ የገሊላ የገጠር ሰዎችም ስለነበሩ በቃ ተደንቀው ሊያሳዩት ለኢየሱስ ይፈልጉ ነበር ይላል መጽሐፍ ቅዱስ ሲናገር። ከዛ ኢየሱስ አይቶ የሚያስደነግጥ መልስ ነው የሰጣቸው። እነሱ በጣም ያምራል ብለው ሲጠብቁ ይለናል ብለው ሲጠብቁ ይሄንን ሕንጻ የምታዩት ድንጋይ በድንጋይ ላይ በቃ ፈርሶ ማለት ነው። ድንጋይ በድንጋይ ላይ ተክቦ አንድም ነገር አታዩም እዚህ አለ። ሙሉ ለሙሉ ይፈርሳል አላቸው የእግዚአብሔር ቤተ መቅደስ። በዚህ ጊዜ በጣም ደነገጡ። ከጥቂት ጊዜ በኋላ ጌታ ኢየሱስ ቤተ መቅደስ ውስጥ ገብቶ አጽድቶታል። ቤተ መቅደሱን በቃ የሚሸጡ የሚለውጡትን አስወጥቷቸዋል። ስለዚህ የአባቴ ቤት የጸሎት ቤት ነው ብሎ ተናግሯል። ዛሬ ግን ይፈርሳል እያለ ነው። ስለዚህ ከዛ ከቤተ መቅደስ ወጥተው የደብረ ዘይት ተራራ ድረስ እስከሄዱ ድረስ ጸጥ ብለው ነበረ። በቃ ምንም የሚናገር ሰው የለም፣ ደንግጠው ማለት ነው። ከዛ ልክ የደብረ ዘይት ተራራ ላይ ሲደርሱ ጌታ ኢየሱስ ክርስቶስን ጥያቄ መጠየቅ ጀመሩ። 3 ጥያቄ ጠየቁት። ጌታ ሆይ ይሄ የሚሆነው መቼ ነው? ቤተ መቅደሱ የሚፈርሰው መቼ ነው? ሁለተኛ የዓለም መጨረሻ ደግሞ መቼ ነው? ምልክቱስ ምንድን ነው? ሶስተኛው የጠየቁት ጥያቄ የምትመጣበትስ ጊዜ መቼ ነው? ምልክቱን ማወቅ ፈለጉ ጌታ ኢየሱስ ክርስቶስን። ስለዚህ ቤተ መቅደሱ የሚፈርስበትን ጊዜ ነገራቸው። ኢየሩሳሌም በሮማውያን ወታደሮች ተከባ ስትመለከቱ ያን ጊዜ ገና መከበብ ሲጀምር ሰራዊት እየመጣ ከተማዋን መክበብ ሲጀምር ቶሎ ብላችሁ ኢየሩሳሌምን እየለቀቃችሁ ሽሹ አላቸው። ለሚያምኑት ነው የሚነግረው፣ ለደቀ መዛሙርቱ ክርስቲያን ለሆኑ ማለት ነው። ስትከበብ ስታዩ አምልጡ አላቸው። ውጡ፣ ከዛ በቃ ወደ ይሁዳ ተራሮች ሽሹ፣ ውጡ አላቸው። ምክንያቱም መጽሐፍ ቅዱስ ሉቃስ ላይ እንደሚናገረው ይከቡሻል አለ፣ ያስጨንቁሻል አለ፣ ከበው ያስርቧቸዋል። ደክመው ሳሉ መጥተው ሙሉ ለሙሉ ከተማዋን ያጠፋሉ። አምፀው ስለነበረ ማለት ነው። ንጉሱ ላይ አውጉስጦስ ቄሳር ላይም ንጉሱ ላይም አምፀው ስለነበረ ኢየሱስ ግን የተናገረው ነው ያለቀሰው። ዛሬ በቃ የመጎብኛሽን ጊዜ ብታውቂ ምን ነበር አለ። ስለዚህ አላወቅሽም፣ ከዚህ በኋላ ጠላት ይመጣል ይከብሻል አለ። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ነገራቸው ምልክቱን። ሁለተኛ የዓለም መጨረሻ ምልክቶች ሁላችንም እንደምናውቀው ብዙ ነቢያት ይነሳሉ። ብዙ ሰዎች ተነስተው እኔ ክርስቶስ ነኝ ይላሉ። ብዙ ነገር ተናገረ። ጦርነትና የጦርነት ወሬ ትሰማላችሁ። ብዙ ነገር ስለ ዓለም መጨረሻ ተናገረና ስለ መምጣቱ ግን ሲናገር ጌታ ኢየሱስ ክርስቶስ ስለሚመጣበት ጊዜ ሲናገር ይሄንን ግን አላቸው፣ ከአብ በቀር ልጅም ቢሆን መላእክትም ቢሆኑ ማንም እንዲያውቅ አልተሰጠውም አለ። ማንም ቢሆን አያውቅም ይሄንን ነገር አለ፣ የሚመጣበትን ጊዜ። ክብር ለኢየሱስ ክርስቶስ ይሁን። ልጅም ቢሆን አለ ማንም አልተሰጠውም። በቃ እግዚአብሔር ዘንድ ተመዝግቧል። በእግዚአብሔር ካላንደር የተጻፈ ነው። ቀኑ ተወስኗል። ሁሉም ነገር አልቋል በእግዚአብሔር ዘንድ። ያቺ ቀን ስትመጣ ድንገት ልጁ ኢየሱስ ክርስቶስ ወደዚህ ምድርም ይላካል፣ ይመጣል። ያንን ግን እግዚአብሔር ከሁሉም ሰውሮታል አለ። ክብር ለኢየሱስ ክርስቶስ ይሁን። ከሁሉም ሰውሮታል አለ።
ስለዚህ ያንን ጊዜ ግን በምን ሲመስለው እንመለከታለን? እግዚአብሔር በከባድ በዚህ ዓለም ላይ የገባበት ማቴዎስ ወንጌል ምዕራፍ 24 ላይ ማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 36 ጀምሮ ከ36 እስከ 39 ያለውን አንብብልኝ። ስለታ መዓልቲ ቲያን ስለታ ሰዓትን ቲያን ግና ብዘይ አቦ በይኑ መላእክቲ ሰማይ እንትኾኑ እኳ ወይስ ወዲ ዝፈልጣ የልቦን እስከ 39 ከምቲ ብዘመን ኖህ ዝኾነ ምጽአት ወዲ ሰብ ከምኡ ክኸውን እዩ። ከምቲ ብቅድሚ ማያይሂ ዝነበረ ክሳዕታ ኖህ ናብ መርከብ ዝኣትወላ መዓልቲ ይበልዑን ይሰትዩን የእትውን የተኣታትውን ነበሩ እሞ ማያይሂ መጽኡ ንኩሉ ክሳዕ ዘጥፍእ ኣይፈለጡን። ምጽአት ወዲ ሰብ ድማ ከምኡ ክኸውን እዩ። ክብር ለኢየሱስ ይሁን። ያን ቀንና ሰዓት ግን ከአብ በቀር የሰማይ መላእክት ቢሆኑ ወልድም ቢሆን ማንም አያውቅም። ልክ በኖህ ዘመን እንደሆነው የሰው ልጅ መምጣት እንዲሁ ይሆናል። ከጥፋት በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሰዎች ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ እስከዚያ ጊዜ ድረስም ምን እንደሚመጣ ሳያውቁ ድንገት የጥፋት ውሃ እንዳጥለቀለቃቸው የሰው ልጅም ሲመጣ እንደዚሁ ይሆናል ይላል። ክብር ለኢየሱስ ክርስቶስ ይሁን። ምን እንደሚመስል ብቻ ግን ሲነግራቸው ልክ በኖህ ዘመን እንደሆነው የሰው ልጅም መምጣት እንደዚሁ ልክ ይሆናል አላቸው። ልክ ኢየሩሳሌም ቤተ መቅደሱ እንደሚጠፋ በሚጠፋበት ጊዜ በቃ በዛ አካባቢ የሚፈጠር ወታደር ተከቦ እንደምታዩት እንደተባለው ወይም ደግሞ ስለዚህኛው አንዳንድ ነገር ጌታ ኢየሱስ ይነግረናል፣ ጊዜውን ወቅቱን ይነግረናል ብለው ነው የሚጠብቁት። ኢየሱስ ክርስቶስ ግን ዘመኑ ምን እንደሚመስል ይነግራቸዋል። ይሄ ነገር ማንም አያውቅም ካለ ለማንም ካልተሰጠ ልክ ሐዋርያ ጳውሎስ የተሰሎንቄ ሰዎችን እንዳለ በህልምም ሰው መጥቶ በራእይም ሰው መጥቶ በትንቢትም መንፈስ ሰው መጥቶ እንደዚህ ሰማው ብሎ የሚናገረው ነገር ስለ አመጣጡ እግዚአብሔር ሊነግረው ይችላል። ስለ ቀኑ ለማንም ሊነግር አይችልም፣ ቃሉ ስለሚል ማለት ነው። አንዳንድ ሰዎች በድፍረት ስለሚናገሩ በዚህ ዓመተ ምህረት በዚህ ጊዜ በዚህ ሰዓት እንደሚሉት ማለት ነው። ስለዚህ ጌታ ኢየሱስ እግዚአብሔር ከሰዎች ሰውሮታል። ዘመኑን ግን ሲናገር ተመልከቱ። በጣም ይሄም ትልቅ የእግዚአብሔር ቀን ነው። ዘመኑን ግን ሲናገር ልክ በኖህ ዘመን እንደነበረ ይላል። በኖህ ዘመን እግዚአብሔር ኖህን አስነሳና መጽሐፍ ቅዱስ አስተማሪዎች እንደሚናገሩት ለ120 ዓመት ኖህ በሚኖርበት ዓመት ሁሉ መርከብ ይሰራ ነበረ። መርከብ የሚሰራው ባዶ መሬት ላይ ነው። ይሄንን መርከብ በሚሰራበት ጊዜ እየሰራ የጽድቅ ሰባኪ ነው፣ ይሰብክ ነበረ። እግዚአብሔር በዓለም ላይ በጽድቅ ሊፈርድ እንደሚመጣ ፍርድ እንደሚመጣ በውሃ መጥለቅለቅ የሰው ልጆች እንደሚጠፉ ለሁል ጊዜ ይሄንን ነገር ይናገር ነበረ። የሚሰማው አንድም ሰው አልነበረም። the whole generation በዛ ዘመን የነበረው ሁሉ ጀነሬሽን አይሰማውም ነበር። መስማት ሰምቷል፣ የሚባለውን ነገር ይሰማል፣ ግን አንደርስታንድ አላረገም። ሰው ያንን ነገር ይሆናል ብሎ ፈጽሞ አልጠበቀም ነበር። ስለዚህ እግዚአብሔር ምን አደረገ? ቀኑ ሲደርስ ኖህ ወደ መርከብ ገባና ልክ ኖህ ወደ መርከብ ከገባ በኋላ ውሃ ከላይም ከታችም ውሃ መጥለቅለቅ መምጣት ጀመረ። ሰው በዛ ጊዜ መጽሐፍ ቅዱስ ሲናገር እስከዚያች ቀን ድረስ ሲያገባና በቃ ሲበላና ሲጠጣ ሲያገባና ሲጋባ ነበር ይላል። ማለት ሲገልና ወይ ሲዘሙት ወይ የሆነ ነገር ሲል አልነበረም እኮ የሚለው። ኖርማል ላይፍ በቃ ሰው ኖርማል ላይፉን ነው፣ ሲምፕል የሆነ ላይፉን ይኖራል ከኃጢአት ጋር ማለት ነው። ስለዚህ መብላት፣ መጠጣት፣ ማግባት፣ መጋባት ነው። እሱም የሚያደርገው ያንን ነገር የሚያደርገው ሰው ፕሌዠር ለራሱ ስላለው ነው። ያንን ነገር እያደረገ ትኩረት ፈጽሞ አይሰጥም ነበረ ለሚሰበከው። ተመልከቱ፣ ሰው የግድ በህይወት ለመኖር መብላት መጠጣት አለበት። ለመባዛት ለበቃ ምድርን ለመሙላት ደግሞ ጀነሬሽኑ እንዲቀጥል መጋባት አለበት። ትክክል ነው። ነገር ግን እነዚህ ነገሮች ወጥመድ ሆነውባቸዋል። ሰዎች በቃ በኃጢአት እየኖሩ ይሄንን ነገር እያደረጉ እሱ ነገር እስካልጎደለባቸው ድረስ ፈጽመው አይሰሙም ነበር። ነገር ግን ኖህ ወደ መርከብ ልክ የገባበት ቀን ያቺ ቀን ላይ ዝናብ ከላይ በቃ እግዚአብሔር ምንጮችን ሁሉ ነደለ። ዝናብ ከላይ መጣ፣ የሰማይ መስኮቶች ተከፈቱ። ስለዚህ ምን መሆን ጀመረ? መጥለቅለቅ መሆን ጀመረ። አስቡት፣ በእንደዚህ አይነት ጊዜ የሚሆነውን አስቡት። የሚፈጠረውን ቤተሰብ አባት ልጁን ሊያድን ይሯሯጣል፣ እናት ልጇን ልታድን ትሯሯጣለች።
መሸሸጊያ ሰው ይፈልጋል። ለጥቂት ጊዜ ከበድ ያለ ዝናብ የመጣ እየመሰለው ሰዎች በእንደዚህ አይነት ጩኸት ውስጥ በእንደዚህ አይነት ግማሹ ንብረቱን ለማዳን ይሯሯጣል። የጊዜው መስሎታል። ነገር ግን የእግዚአብሔር ቀን ስለነበረ እግዚአብሔር በታላቅ ፍርድ የሚገለጥበት ቀን ስለነበረ ያ ነገር ምን ሆኗል? ፈጽሞ ሊያመልጡበት የማይችሉበት ጊዜ ነበረ። ክብር ለኢየሱስ ክርስቶስ ይሁን። በጣም የሚገርመው ቁጥር 39 ላይ ምን ይላል? እስከዚያ ጊዜ ድረስ ምን እንደሚመጣ ሳያውቁ ድንገት የጥፋት ውሃ እንዳጥለቀለቃቸው ይላል። ምን እንደሚፈጠር እስከዛ ጊዜ አላወቁም። ምናልባት ዝናቡ ሲጀምርም የሚያውቁት ነገር የለም። ኖርማል ቀን መስሏቸው ነበረ። የእግዚአብሔር ቀን አልመሰላቸውም ነበረ። በእንደዛ አይነት ነገር ውስጥ ምን እንደሚፈጠር ሳያውቁ ይሄ የጥፋት ውሃ መጥቶ አጥለቀለቃቸው ይላል። ስለዚህ ጌታ ኢየሱስ ክርስቶስም ይህንን ኢየሱስ የሚመጣበትን ጊዜ ሲናገር ዘመኑ ልክ እንደዛ ነው። ብዙዎች ይሰበካሉ፣ ኢየሱስ እንደሚመጣ ይነገራቸዋል። ብዙዎች ያፌዛሉ፣ ብዙዎች ይሰሙታል፣ ነገር ግን አንደርስታንድ በቃ አያረጉትም። ስለዚህ ለተሰሎንቄ ሰዎች ምን አለ? የጌታ ቀን እንደ ሌባ እንደሚመጣ እናንተ ራሳችሁ በሚገባ አውቃችሁታል ይላል። ክብር ለኢየሱስ ክርስቶስ ይሁን። የጌታ ቀን የሚባለው እጅግ በጣም አስፈሪ ነው። እንመለከታለን። በጣም እግዚአብሔር በፍርድ የሚወጣበት ፈጽሞ ምህረት የሚባል ነገር የማያረግበት ጊዜ ነው። በቃ እግዚአብሔር በፍርድ ይወጣል። እግዚአብሔር በጽድቅ ሊፈርድ ይወጣል። የእግዚአብሔር ፍቅር፣ የእግዚአብሔር ምህረት፣ የእግዚአብሔር ርህራሄ የሚባል ነገር፣ ጸሎት የሚባል ነገር ፈጽሞ የሌለበት እግዚአብሔር የማይሰማበት በፍርድ ብቻ የሚወጣበት ጊዜ ነው። ክብር ለኢየሱስ ክርስቶስ ይሁን። የጌታ ቀን ከሚባሉት አንዱ ነው ኢየሱስ የሚመጣው፣ አንዱ ነው ቅዱሳን የሚሰበሰቡት። ክብር ለኢየሱስ ይሁን። የጌታ ቀን የሚባለው በብዛት የሚታወቀው በእግዚአብሔር ፍርድ ነው። በጽድቅ ይፈርዳል እግዚአብሔር። ክብር ለኢየሱስ ይሁን። ከነዛ አንዱ ቀን ነው የኢየሱስ ቀን፣ ኢየሱስ የሚመጣበት ቀን። ስለዚህ በእግዚአብሔር ቀን ምህረት የሚባል ነገር ፈጽሞ የለም። ስንት ሰው ይጮሃል አስቡት። በዛ ዘመን ጄኔሬሽን በሙሉ ማለት ነው፣ ከ8 ሰው በስተቀር ሁሉም ሰው ይጮሃል። ኖህ ሲጮህ ግን አንድም ሰው አልሰማውም ነበር። ስለዚህ በቃ ሰው በምን ተከፈለ ማለት ነው? በሁለት ተከፈለ። የእግዚአብሔር ቀን እንደሚመጣ ያወቀ ኖህ አለ፣ መርከብ የሚሰራ አለ፣ የሚታዘዝ አለ። ለቤተሰቦቹ ነግሮ ሁሉም እነዚህ ሰዎች ገብቷቸዋል። እነዚህ የሰሙ ሰዎች ደግሞ አሉ ድንገት የሚመጣባቸው። ኖህ እንደሚመጣ እርግጠኛ ነው፣ ማወቅ አይደለም። በቃ እዚህ ጋር እንደሚለው ማወቅ አይደለም። ትክክለኛው ትርጉሙ አንደርስታንድ ያደርጋል። ልክ ተሰሎንቄ ላይ እንዳለ አንደርስታንድ አድርጓል፣ ገብቶታል እሱ። እነሱ ግን ሰምተዋል። ፈጽሞ ማንም ሊታዘዝ አልፈለገም። ስለዚህ የመጣው ምንድን ነው? ጩኸት ነው፣ መለያየት ነው ማለት ነው። የጌታ ቀን ስለሆነ እግዚአብሔር በፍርድ የሚፈርድበት ጊዜ እንደዛ ነው። አንደኛ ተሰሎንቄ ምዕራፍ 5 ላይ ልመልሳችሁ። ምን ይላል? ምክንያቱም ሌባ በሌሊት እንደሚመጣ የጌታ ቀን እንደሚመጣ እናንተ ራሳችሁ በሚገባ ታውቁታላችሁልና። ቁጥር 3 ላይ ሰዎች ይላል ሰላምና ድነት ነው ሲሉ ምጥ እርጉዝን ሴት እንደሚይዛት እንዲሁ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ፣ ልክ በኖህ ዘመን ያ ነገር እስከሚመጣበት ቀን ድረስ ምን እንደሚመጣ አያውቁም ይላል። ስለዚህ መብላት መጠጣት ነው፣ ማግባት መጋባት ነው፣ መስፈን ነው፣ ደስታ ላይ ናቸው እስከሚመጣበት እስከዛች ቀን ድረስ። እዚህ ጋም ያሉ ሰዎችን ተመልከቱ። ኢየሱስ ያንን ዘመን በኖህ ዘመን የወሰነው በትክክለኛ ከዚህ ጋር በትክክል ፊት የሚያደርግ ነገር ነው የሚናገረው ጌታ ኢየሱስም እዛ ላይ ምሳሌ የሰጠን። እዚህ ጋር የሚለውን ተመልከቱ። በዚያን ጊዜ የጌታ ቀን በሚባለው በሚመጣበት ጊዜ ሰዎች ሰላም ነው፣ በቃ ደህንነት ነው፣ ምንም ሰላም አለ ዓለም ላይ ብለው በሚያስቡበት በዚያን ጊዜ ድንገት ምጥ እርጉዝን ሴት እንደሚይዛት የጌታ ቀንም ድንገት ይመጣባቸዋል ይላል። ከዛ ድንገት መምጣት ብቻ አይደለም፣ ከቶ አያመልጡም ይላል። ሊያመልጡ ፈጽሞ አይችሉም ይላል። ክብር ለኢየሱስ ክርስቶስ ይሁን። በጣም ይገርመኛል ቃሉ። በተለይ የአንዳንዱ የእንግሊዝኛ ትርጉም ፒስና ሴኩሪቲ ነው። በቃ ብዙ ጊዜ እዚህ የተባበሩ መንግስታት ዩናይትድ ኔሽን ላይ ብዙ ጊዜ ስብሰባዎች አሉ። የፒስና ሴኩሪቲ ሰሚት ምናምን ብለው የተለያየ ሀገር እየሄዱ ያደርጋሉ። አምና ኢትዮጵያ ውስጥም አድርገው ነበርና በቃ ዓላማው የዛ ሰሚት ዓላማ ዓለም ላይ ሰላምን ማምጣት፣ ዓለም ላይ ሰላምን ማረጋገጥ ነው። ስለዚህ ዓለም ላይ ግን እንደምንመለከተው ጦርነት በጦርነት ነው። ሰላም የሚባል ነገር የለም።
እነሱ ግን ያስቀመጡት አጀንዳ አለ። ለዚህ ለሚመጣው ለሐሰተኛው ክርስቶስና ለዚህ ለሐሰተኛው ነብይ እንዲመች ተደርጎ በውስጥ ለውስጥ ማለት ነው በሚስጥር የሚሰራው አሰራር እንደዛ ነው። ዓለም ላይ ሰላም ማምጣት ማለት ለነሱ ጦርነት፣ ዓለም ላይ ግጭት የሚባል ነገር እንዳይፈጠር ማድረግ ነው ዓላማቸው። ያንን ደግሞ ሊያሳካ ማንም አይችልም። ሊያሳካ የሚችለው እግዚአብሔር ስለሚፈቅድለት ሐሰተኛው ክርስቶስ በጊዜ በኋላ በዛ በ3 ዓመት ተኩል ጊዜ ውስጥ እሱ ሰውዬ ነው ሊያሳካ የሚችለው። በሌላ ነገር ሰላም ማለት ልክ እነሱ የሚሉት ሰላም ሌላ አይነት ሰላም ሳይሆን እስራኤልን ከዓለም ጋር ማስታረቅ ማለት ነው። ከአረቡ ዓለም ጋር እስራኤልን ያስታርቃል የሚመጣው ሰው ይሳካለታል ለተወሰነ ጊዜ። ስለዚህ ያ ነገር እዚህ ዓለም ሞክሮ ያቃተው ሰላም እዛ ጋር ስለተሳካለት ዓለም ሁሉ በቃ ወርሺፕ ማድረግ ይጀምራል፣ እሱ ማድነቅ ይጀምራል። ስለዚህ ያ ነገር በቃ እድል የሰጠው ሰውዬ ያነሳሳው ሰውዬ እኔ አምላክ ነኝ እስከ ማለት ድረስ እንደሚደርስ መጽሐፍ ቅዱስ ይናገራል። ግን ሰላምና ድነን ነው ሲሉ ምጥ እርጉዝን ሴት እንደሚይዛት ድንገት የጌታ ቀን ይመጣባቸዋል ይላል። ከቶም አያመልጡም ይላል። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር በዚህ ቀን ሲመጣ ሙሉ ለሙሉ በምንድን ነው የሚመጣው? በፍርድ ነው የሚመጣው። በዚህ ቀን በፍርድ ነው የሚመጣው። እግዚአብሔር የሰዎችን ጩኸት የማይሰማበት ጊዜ ነው። እንዲጮሁ ወደ እግዚአብሔር እንዲጸልዩ በንስሐ እንዲመለሱ የተሰጣቸው ጊዜ የሚያልቅበት ጊዜ ነው። ስለዚህ በዚህን ጊዜ እግዚአብሔር የሚመጣው ለፍርድ ብቻ ነው። ስለዚህ ማንም ሰው ማምለጥ አይችልም። ወዴት ሄዶ ያመልጣል? የሚያመልጥበት የለም። በኖህ ዘመን እንደሆነው አስቡ። ሰዎች ወዴት ሄዶ ያመልጡ? ቤት ውስጥ መግባት አይችሉም። ውሃው ቤት ውስጥ ይገባል። ተራራዎችን ሁሉ አልፎ መጽሐፍ ቅዱስ የአራራት ተራራ ላይ ጀልባዋ አረፈች ይላል፣ መርከቧ። መጀመሪያ ግን ተራራ ሁሉ ተገልጦ አይታይም ነበር ይላል። እዚህ ዓለም ላይ ረጃጅም የሚባሉ ነገሮችን ሁሉ ውሃው አልፎ ሄዷል። ስለዚህ ሰዎች የሚያመልጡበት አንድም ቦታ የለም። የሚሰወሩበት ቦታ የለም። ወደ ታች እንዳይሄዱ ከታችም ምንጭ ይነድል ነበረ፣ ይወጣ ነበረ። ስለዚህ ሰዎች የሚያመልጡበት ነገር የለም። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ከተነሳ ሊፈርድ ከሰዎች ማምለጥ ይችላሉ። ከሰዎች አድነን ብለው ሊጮሁ ይችላሉ። እግዚአብሔር ግን ከፈረደ፣ የእግዚአብሔር እጅ ግን በቁጣ ከወጣ ሰው ወዴት ሄዶ ይሸሸጋል? ከሰው እኮ እግዚአብሔር ያድነዋል። አንዳንድ ጊዜ እኮ በቃ ሰው ከአንድ ቦታ ወደ ሌላ ምድር ላይ ይሄዳል። ይሄ ግን ዩኒቨርሳል ነው። የትም ሀገር ቢሄዱ፣ የትም አህጉር ቢሄዱ፣ የትም ከተማ ቢሄዱ፣ ምንም ዘር ይሁኑ፣ አፍሪካዊ ይሁኑ፣ አውሮፓውያን ይሁኑ፣ ማንም የትም ቦታ ይሄድ፣ እግዚአብሔር እጅ በዓለም ላይ ሁሉ ትወጣለች። በዚህን ጊዜ ሰዎች የሚያመልጡበት ምንም ቦታ የላቸውም። ክብር ለኢየሱስ ክርስቶስ ይሁን። ሰላምና በቃ ድነን ነው ብለው ሲሉ ነው የሚለው፣ ሲነጋገሩ ተብሎ ሲነገራቸው። ስለዚህ የጌታ ቀን ሲመጣ በዓለም ካሌንደር የሌለ ስለሆነ ምሁሮቻቸው የተማሩ ሰዎች የሚባሉት ያንን ቀን የማያውቁት ያልተነበዩት ቀን የማይጠብቁት ቀን ስለሆነ ድንገት ነው የሚይዛቸው። በቃ ድንገት ጥፋት ይጀምራል። ድንገት ይሄ የምናየው የዓለም ሲስተም ይገለባበጣል። ይሄ የዓለም ሲስተም በቃ የሰሩት የጸጥታን ለማረጋገጥ ተብሎ የተሰራው ነገር አንዱንም ነገር ሊያስቆመው ስለማይችል ዓለም ላይ ሁከት ይፈጠራል፣ ድንጋጤ ይፈጠራል። ያስደነግጣችሁ ዘንድ ይላል፣ እኛን ማለት ነው በክርስቶስ ኢየሱስ ያሉትን ያስደነግጣችሁ ዘንድ እናንተ በጨለማ አይደላችሁም ይላል። የጌታ ቀን እንደሚመጣ አውቃችሁታል ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ስለ ጌታ ቀን ስናወራ የምናወራው ስለ እግዚአብሔር ፍርድ ነው። ክብር ለኢየሱስ ክርስቶስ ይሁን። የጌታ ቀን እንደምናስበው አይደለም። መጽሐፍ ቅዱስ እንደሚለው ሰላምና ድነት ነው ሲሉ ተረጋግቷል፣ ዓለም ላይ ነውጥ የለም በሚባልበት ጊዜ ነው። ኤርምያስ ምዕራፍ 6 ቁጥር 14 ላይ ልክ እንደዚህ ነቢያቶች እስራኤላውያንን አታለዋቸው ነበረ። የእግዚአብሔር ቀን ሰላም ነው ብለው በዘመኑ ይሰብኩ ነበረ። እግዚአብሔር ለፍርድ ተዘጋጅቶ እያለ ኤርምያስ ምዕራፍ 6 ቁጥር 14 ላይ ሰላም ዘየልቦስ ሰላም ሰላም እናበሉ ነቲ መውቃዕቲ ህዝበይ ብሸለልታ ይፍውስዎ አለው። ክብር ለኢየሱስ ክርስቶስ ይሁን። የህዝቤን ቁስል እንደ ቀላል ቆጠሩ፣ እንዲፈወስም ተገቢውን እንክብካቤ አላደረጉለትም። ሰላም ሳይኖር ሰላም ሰላም ይላሉ ይላል። ክብር ለኢየሱስ ክርስቶስ ይሁን። እዚህ ጋር እግዚአብሔር የሚናገረው ይሄንን ነገር የሚናገረው ነቢያቶች የእስራኤልን ህዝብ እንዳታለሉት፣ እግዚአብሔርን በድለዋል፣
እግዚአብሔርን በጣም ያሳዘኑበት ጊዜ ነው። እግዚአብሔር ንስሐ እንዲገቡ እንዲመለሱ እግዚአብሔር ብዙ ነቢያቶችን ልኮ አልሰሙም። ነገር ግን እነዚህ ሐሰተኛ ነቢያት መጡና ህዝቡን ምን አሏቸው ይላል? ህዝቡ እኮ በቃ ልክ እዚህ ጋር እንደሚለው የህዝቤ ቁስል እንዲፈወስ ይላል። ትክክለኛው ትርጉም ሞርታል የሆነ ውንድ ነው። በቃ ገዳይ የሆነ ቁስል አለባቸው። ይሄ ቁስል ካልታከመ ድሬስ ካልተደረገ ሰዎችን የሚገድል ቁስል ነው። ስለ ኃጢአት ነው የሚናገረው። ስለዚህ እነዚህ አይነት ሰዎችን እንዲድኑ ለማድረግ ልክ ሰዎች ቁስል ካለባቸው የግድ አልኮል ይፈሳል። የሚያቃጥል ነገር ነው። ሰዎች ሊጮሁ ይችላሉ። ድሬስ ይደረጋል፣ በደንብ ይታጠባል። ሰዎች በዛ ጊዜ ሊጮሁ ይችላሉ። ግን ያ ነገር የሚደረገው ምን እንዲሆን ነው? ሰዎች እንዲድኑ ነው። እዚህ ጋር ምን ይላል? የሚገባውን እንክብካቤ አላደረጉለትም ይላል። እንክብካቤ ተብሎ የተጻፈው ነቢያት መጥተው ህዝቡን ምን ማለት ነበረባቸው? የሚገባቸውን ነገር መንገር ነበረባቸው። በኃጢአት አላችሁ፣ ተመለሱ፣ ንስሐ ግቡ፣ እግዚአብሔር በፍርድ ሊቆጣ ሊፈርድ በደጅ ነው ብለው መናገር አለባቸው። ይሄንን ነው ለህዝቤ እንክብካቤ የሚለው። የሚገባውን እንክብካቤ ማድረግ ነበረባቸው። ሲነገራቸው ሊያሳዝን ይችላል፣ ደስ ላይል ይችላል። ነገር ግን ከእግዚአብሔር ቁጣ ከእግዚአብሔር ቀን የሚድኑት በዚህ በትክክለኛው እንክብካቤ ነበረ። ስለዚህ ሞርታል ውንድ ነው፣ ገዳይ ነው ቁስሉ። እነሱ ግን መተው ምን ይላሉ? እነዚህ ነቢያት መተው ሰላም ነው ይላሉ። ሰላም ነው በቃ ይላሉ። እንደውም እንግሊዘኛው አንዳንዱ ትርጉም ሲናገር ሰላም ብቻ አይደለም የሚሉት the assurance of peace ነው የሚሰጧቸው ይላል። ለአሁኑ ብቻ ሳይሆን ሰላም ነው የሚሏቸው፣ ለሚቀጥለውም ጊዜ ሰላም ነው፣ በቃ የሰላም ዋስትና ይሰጧቸዋል። ከዚህ በኋላም የሚመጣው ጊዜ ሰላም ነው ብለው ይላቸዋል። ዘመኑ እኮ በዛ ዘመን ብትመለከቱ ስታጠኑ መጽሐፍ ቅዱስን ድርቅ ያለበት ዘመን ነው። ረሃብ ነው በዛ ዘመን ያለው። እሱ ረሃብ ብቻ አይደለም፣ በቃ ድርቅ ብቻ አይደለም። ከትንሽ ጊዜ በኋላ በቃ ሊወረሩ ነው፣ ምድራቸው ሊወሰድ ነው። ባቢሎን መጥቶ ከተማቸውን ሊያፈርስ ነው። የተማሩ ሰዎች አሉ የተባሉ ጥበበኞችን አንድ አገር አድርገው ማቆም የሚችሉ ፖለቲከኞች፣ ባለሙያዎች፣ በዛ ዘመን ያሉ ሰዎች ለአንድ አገር ይጠቅማሉ የሚባሉ ወታደሮች ሁሉ ተጉዘው ወደ ባቢሎን ሊወሰዱ ነው። ይሄ ነገር ቀርቧል፣ የጌታ ቀን ቀርቧል። እነዚህ ግን ነቢያት ምን ይሏቸው ነበር? ሰላም ነው ይሏቸው ነበር። ሰላም ነው ብቻ ሳይሆን የሰላም ዋስትናም ይሰጣቸዋል። ከዚህም በኋላ ምን ይሆናል? ሰላም ይሆናል ይሏቸው ነበር ይላል። ስለዚህ ህዝቡ ንስሐ አይገባም ማለት ነው። ስለዚህ የጌታ ቀን የእግዚአብሔር ህዝብ እኮ ነው፣ ድንገት ይመጣበታል ማለት ነው። ሳያስቡ የተነገራቸው ትንቢት ሌላ ነው፣ የተባሉት ነገር ሌላ ነው። የጌታ ቀን የሚባለው ድንገት ይመጣባቸዋል ማለት ነው። ስለዚህ እግዚአብሔር እነዚህ ሰዎችም ስላሳሳታቸው እውነተኛ ነቢያትን ስለገፉ የባቢሎን ጦር እየገሰገሰ መጥቶ ልክ እግዚአብሔር እንደተናገረው አደረገ። ሰው የውሸት በቃ ሰላም ሳይሆን ሰላም ከተሰማው ትልቅ ችግር አለ ማለት ነው። ለዚህ ነው በመንፈሳዊ ህይወታችንም ያለንበትን ጊዜውን ማወቅ አለብን። እንደገና ደግሞ ውስጣችንን በደንብ አድርገን ማዳመጥ መቻል አለብን። ውስጣችን የሚወቅሰን ከሆነ፣ ውስጣችን የሚሰማን ነገር ድካም ከሆነ፣ ውስጣችን ሌላ ነገር ከሆነ በውጫዊ ነገር በምናደርገው ያንን ነገር ልናልፈው አንችልም። ስለዚህ መንፈስ እንደሚለን መንፈስ ለአብያተ ክርስቲያናት የሚናገረውን ተብሎ እንደተጻፈ ሰዎች ያሉበትን ነገር በሚገባ ማወቅ አለባቸው። ቤተ ክርስቲያን ያለችበትን ነገር በሚገባ ማወቅ አለባት። ስለዚህ ውስጥ ሰላም ሳይሆን ሰላም ነው ስለተባለ ውስጥ ሌላ ነገር እያለ ሰላም ነው ስለተባለ ሰላም አይደለም። የእግዚአብሔር መንፈስ የሚናገረውን ውስጣችሁ የሚናገረውን በሚገባ ማወቅ መቻል አለባችሁ። ክብር ለኢየሱስ ክርስቶስ ይሁን። በሚገባ ስለዚህ እነዚህ ሰዎች ምን ሆኑ? ሰላም ነው በሚል አጉል ተስፋ ተሰጣቸው። ነገር ግን ከእግዚአብሔር ቁጣ ማምለጥ አልቻሉም። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር ቀን የሚለውን አንዳንድ ባህሪያት ከብሉይ ኪዳንም ከአዲስ ኪዳንም እንመለከታለን። የእግዚአብሔር ቀን ስናስብ የእግዚአብሔር ፍርድ ነው። የኢየሱስ መምጣት በዛ ውስጥ አንዱ ቀን ነው። እሱንም የተወሰነ እንመለከታለን። ክብር ለኢየሱስ ክርስቶስ ይሁን። ኢሳይያስ 13 ላይ ቁጥር 6 ላይ ክብር ለኢየሱስ ክርስቶስ ይሁን። ምን ይላል? የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ቻይ ከሆነ አምላክ ዘንድ ጥፋት ይመጣልና። ስለዚህ እጆች ሁሉ ሽባ ይሆናሉ፣
የሰውም ሁሉ ልብ ይቀልጣል እያለ ይነግራቸዋል። ክብር ለኢየሱስ ክርስቶስ ይሁን። እዚህ ጋር ሁሉንም ምዕራፉን ስታነቡ እናንተ ምዕራፍ ኢሳይያስ ምዕራፍ 13ን ሁሉንም አንብቡ፣ ሙሉ መልእክቱን እንድታገኙ፣ ሙሉ ኮንሰፕቱንም እንድታገኙ። በተለይ እዚህ ጋር የሚናገረው የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ቻይ ከሆነ አምላክ ዘንድ ጥፋት ይመጣልና ተብሎ ተነገረ። ይሄ ትንቢት የሚነገረው ለባቢሎናውያን ነው። እነዚህ ባቢሎናውያን እግዚአብሔር በጣም ኃያል አደረጋቸውና ምናልባት በዚህ ዘመን እንደዛ ልናወራ ምንችለው አሜሪካን ነው። እጅግ በጣም ኃያል ናቸው በወቅቱ። እግዚአብሔር ራሱ ብዙ አገሮች ለዛ ለባቢሎን ንጉስ እንዲገዙለት አደረገ ይላል መጽሐፍ ቅዱስ ሲናገር። በፉጨት ብዙ አገሮችን እየጠራ እነሱ በጦርነት እያሸነፉ ሁሉንም አገሮች በራሳቸው ስር አደረጉ። ስለዚህ የባቢሎን ኪንግደም በጣም ትልቅ ሆነ። ሁሉም ጦር በዛ ውስጥ ያለው ሁሉ በራሱ ስር እንዲከት ተደረገ። ስለዚህ እግዚአብሔር ይሄንን ያደረገው ብዙ አገሮችን ሊቀጣ፣ ኢቭን የቃል ኪዳን ህዝቡን እስራኤላውያንንም ጭምር ሊቀጣ ነበር እግዚአብሔር ያደረገው። ስለዚህ እግዚአብሔር ኃያል ጦር አደረገውና ወደ ባቢሎን ምድር አመጣው። እግዚአብሔር ኃያል አድርጎ ወደ ባቢሎን ምድር ካመጣ በኋላ እግዚአብሔር ህዝቡን የራሱን ህዝብ አሳልፎ ሰጠው። ብዙ ነቢያቶች እንደተናገሩት ማለት ነው። ኤርምያስም እንደተናገረው አሳልፎ ሰጠ። አሳልፎ ከሰጠ በኋላ የባቢሎን ንጉስ ግን ህዝቡ ጦሩ ግን ምን አደረገ? እስራኤላውያንን እግዚአብሔር አሳልፎ ሰጥቶ ሊቀጣ ነው፣ ሊያጠፋቸው አልፈለገም እግዚአብሔር። እነሱ ግን ከባድ ጭፍጨፋ ደረሱበት። በከባድ በቃ ከዚህ የተነሳ መጽሐፍ ቅዱስ እዚህ ጋር ስታነቡ 3 ቃላቶች አሉ። ትዕቢት የሚል ቃል አለ፣ እብሪት የሚል ቃል አለ፣ ጉራ የሚል ቃል አለ። በቃ እጅግ በጣም ትዕቢተኞች ሆኑ፣ ጉረኞች ሆኑ። በጣም ጉራ ውስጣቸው ሞላ፣ በእብሪት ተሞሉ። ህዝቡን መጨፍጨፍ፣ የገቡበት አገር ሁሉ አሸንፈዋል። ከነሱ ጋር የሚዋጋ የለም፣ መዋጋት የሚችል የለም። ደካማውን ህዝብ ይዘው እጅግ በጣም ምን ማድረግ ጀመሩ? በጣም መምታት ጀመሩ፣ በጭካኔ መስራት ጀመሩ። ስለዚህ እግዚአብሔር ብዙ ዘመን ቆጠረና እግዚአብሔር አሁን ስለ እስራኤል ስለ ህዝቡ ምን ሊያደርግ ነው? ዋጋ ሊከፍል ነው። ህዝቤን አሳልፌ ሰጥቻችሁ እናንተ እንዴት እንደዚህ ያደረጋችሁ እያለ እየመጣ ነው። አሳልፎ የሰጠው ራሱ እግዚአብሔር ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር መጣና ምን ማድረግ ጀመረ? የእግዚአብሔር ቀን ቀርቧልና አልቅሱ ማለት ጀመረ። የባቢሎንን ትልቅ ኃያል ሀገርን ማለት ነው። አሜሪካን አሁን እንደዚህ አንድ ሀገር ተነስቶ ማንም ሊላት አይችልም አይደል? እንደፈለጉ ያደርጋሉ። ኢቭን አውሮፓን መተን እንወራለን እያሉ ነው አይደል? ስለዚህ እየጮሁ ነው፣ መዋጋት ስለማይችሉ ከአሜሪካ ጋር ማለት ነው። በወቅቱም እንደዛ ነው። ግን ምን ይላቸዋል? ተመልከቱ ቁጥር 14 ላይ ቁጥር 7 ላይ ተመልከቱ ምን ይላል? ስለዚህ እጆች ሁሉ ሽባ ይሆናሉ፣ የሰው ልብ ሁሉ ይቀልጣል፣ ሽብር ይዛቸዋል፣ ስቃይና ጭንቀት ይደርስባቸዋል፣ ምጥ እንደያዛት ሴት ያመጣሉ፣ እርስ በርስ በድንጋጤ ይተያያሉ፣ ፊታቸውም በፍርሃት ቀይ ይሆናል። እነሆ የእግዚአብሔር ቀን ጨካኝ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔርን ቀን ምንድነው ይለዋል? ጨካኝ ነው ይላል። ያ ኃያል ጦር የነበረው እጁ ምን ይሆናል ይላል? ሽባ ይሆናል ይላል። በቁጥርም እኮ በምንም የሚደርስበት የለም። ነገር ግን ያ ትልቁ ሀገር ያ ትልቅ ኔሽን በጣም የበረታው የእግዚአብሔር ቀን ሲመጣ ምን ይሆናል ይላል? ሽባ ይሆናል እጁ ይላል። በፍርሃት ፊታቸው ቀይ ይሆናል። ለምን ቢባል የእግዚአብሔር ቀን ለፍርድ መጥቷል። ስለዚህ ገና ቀኑ እንኳን ሳይደርስ ልክ እዚህ ጋር ኢሳይያስ በትንቢት እንደሚለው ገና ቀኑ ደርሷል፣ እየደረሰ ነው። ስለዚህ አልቅሱ በቃ። ለምን? ሌላ መፍትሄ የለም። የሚያመልጡበት ምንም ነገር የላቸውም። ከእግዚአብሔር ቀን ሰው ማንም ማምለጥ አይችልም። ክብር ለኢየሱስ ይሁን። ስለኛ እንመለከታለን። በክርስቶስ ኢየሱስ ያሉት የጌታ ቀን እንዴት ነው የሚመለከተን የሚለውን እናያለን። ግን የእግዚአብሔርን ቀን ምን ይለዋል እዚህ ጋር? ጨካኝ ነው ይለዋል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ከጨከነ በቃ እግዚአብሔር እኮ ከራራ ነው እኮ ሰውንም እንዲራራላችሁ የሚያደርገው እግዚአብሔር፣ እንዲያዝንላችሁ ልቡ እንዲለወጥ የሚያደርገው እግዚአብሔር ከራራ ነው። ያዕቆብን መጽሐፍ ቅዱስ ሲናገር ኤሳው ወንድሜ በቃ ይገለኛል አለ። ጨክኖበት ነበር። አባቴ ይሙት እገላለሁ ብሎት ነበር ይላል። ግን ያዕቆብ በቃ ይሄንን ስለገባው ይገለኛል ብሎ ስላሰበ ያቦቅን ወንዝ በቃ ሁሉንም ንብረቱን፣ ልጆቹን፣ ሚስቶቹን አሻገረና በቃ ሌሊቱ ሙሉ ሲጸልይ አደረ። በቃ አድነኝ፣ ከወንድሜ እጅ አድነኝ ብሎ ጮኸ። ከዛ መጽሐፍ ቅዱስ እንደሚለው እንዳያችሁትም ኤሳው እንዴት ሆነ? ልቡ በጣም ተለወጠ። ሲያየው ገለሃለው አባቴ ይሙት እንጂ ያለው አባታቸው ሞቶ ቀብረውታል። ለገና ያዕቆብን ሲያየው ማልቀስ ጀመረ ይላል መጽሐፍ ቅዱስ ሲናገር።
አንገቱን አቀፈና በቃ ስቅስቅ ብሎ አለቀሰ ይላል። ተለያይተው ስለነበረ ብዙ ዓመት። እግዚአብሔር ሲራራ ሰውን እንዲራራ ያደርጋል። እግዚአብሔር ሲራራ ተፈጥሮ እንዲራራ ያደርጋል። ዝናብ እንዲዘንብ ያደርጋል። ተፈጥሮ በቃ ኖርማል እንዲሆን ፀሐይ በስነ ስርዓት እንድትወጣ እንድትገባ ያደርጋል። እዚህ ጋር ግን የእግዚአብሔርን ቀን ስትመለከቱ ኢቭን እንስሶች ላይ እጽዋት ላይ ማለት ነው ተክል ዓለም ላይ የምንመለከተው በቃ ለዚህ የዓለም ሙቀት እንዳይጨምር ምናምን የሚባለው እዛ ላይ ሁሉ የእግዚአብሔር እጅ ይመጣል እግዚአብሔር በሚነሳበት ጊዜ። ስለዚህ ኃያል የተባለው ጦር ምን ሆነ? አልቃሻ ፈሪ ሆነ። በፍርሃት ፊቱ ቀይ ሆነ። እግዚአብሔር ለምን? የእግዚአብሔር ቀን ምንድነው? ጨካኝ ነው። ስለዚህ የእግዚአብሔርን ቀን ስታስቡ ሰዎች ፈጽሞ የማያመልጡበት የፍርድ ቀን ነው። ክብር ለኢየሱስ ክርስቶስ ይሁን። ኢሳይያስ 2 ላይም ልክ ሲናገር የትዕቢተኞች የሚዋረዱበት ቀን ይላል። ሕዝቅኤል ምዕራፍ 30 ከአንድ ጀምሮ ተነብልኝ። ከምዚ ዝብል ቃል እግዚአብሔር ካመፀኒ አታወድ ሰብ እግዚአብሔር አምላክ ከምዚ ይብላል ኢልካ ተነበ በሉ። ሶሪ ተወሱም በቃ ኢዩኤል ላይ ታነብልኝ። ኢዩኤል ምዕራፍ 1 ቁጥር 15 ሱንቶ ኢዩኤል ምዕራፍ 1 ቁጥር 15 ላይ አንድ ቁጥር 15 ላይ መዓልቲ እግዚአብሔር ቀሪባላ ካብቲ ሁሉ ዝኽእልውን ከም መጥፍኡ ኮይና ክትመጽእ እሞ አየዛ መዓልቲ እዚኣ። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር ቀን ቀርቧልና ለዚያን ቀን ይላል ወዮ ይላል። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛ ኢዩኤል ምዕራፍ 2 ላይ ደግሞ ስትመጡ የእግዚአብሔርን ቀን ታላቅና የሚያስፈራ ቀን ነው ይለዋል። እጅግ በጣም ታላቅና የሚያስፈራ ቀን ነው። በቃ ማንም ሊቋቋመው ማንም ሊያመልጥበት የማይችል ነው የእግዚአብሔርን ቀን ይላል። ክብር ለኢየሱስ ክርስቶስ ይሁን። በተለይ ተመልከቱ አሞጽ ምዕራፍ 5 ላይ ደግሞ ሰዎች የእግዚአብሔር ቀን የሚባለው ምን አይነት ቀን እንደሆነ ሳያውቁ የእግዚአብሔርን ቀን ይናፍቃሉ ይላል። አሞጽ ምዕራፍ 5 ቁጥር 18 ላይ ትንሽ መፍጠን ስላለብኝ ነው። አሞጽ ምዕራፍ 18 ላይ ምዕራፍ 5 ላይ ቁጥር 18 እና 19 አቱምኒ መዓልቲ እግዚአብሔር ትደልዩ ወይልኩም መዓልቲ እግዚአብሔር እንታይ ትጠቅመኩም? ንሳስ ጸልማትያ ብርሃን አይኮነትን ከምቲ ካብ ቅድሚ አንበሳ ዝሃድም እሞ ድቢ ዝጓነፎ ከምቲ ናብ ቤት ኣቲ ኢዱ ኣብ መንደቕ ዘጸግዕ እሞ ተመን ዝነኽሶ መዓልቲ እግዚአብሔር ጸልማትን ብርሃን ዘይብላን ዶ አይኮነትን ድቅድቅ ጸልማትን ምንጽብራቅ ዘይብላን ዶ አይኮነትን ንበዓላትኩም ጸላእኩን ንዓቅኩን ንኣኼባ በዓላትኩም ድማ አይሽትቶን። ክብር ለኢየሱስ ይሁን። የእግዚአብሔር ቀን ለምትሹ ለእናንተ ወየውላችሁ። የእግዚአብሔርን ቀን ለምን ትሻላችሁ? ያ ቀን ጨለማ ነው እንጂ ብርሃን አይደለም። ይህ ቀን አንድ ሰው ከአንበሳ ሲሸሽ ድብ እንደሚያጋጥመው ወደ ቤቱም ገብቶ እጁን በግድግዳው ላይ ሲያሳርፍ እባብ እንደሚነድፈው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ ነው። የብርሃን ጸዳል የሌለው ድቅድቅ ጨለማ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። እነዚህ ሰዎች እዚህ አሞጽ ላይ ያሉ ሰዎች የእግዚአብሔር ቀን የፍርድ ቀን እንደሆነ እግዚአብሔር በቁጣና ልክ ቅድም እንዳየነው ኢሳይያስ ላይ የእግዚአብሔር ቀን ጨካኝ ነው እንደሚለው እንደዚህ አይነት መሆኑ ሳይገባቸው ግን ምን ያደርጋሉ ይላል? የእግዚአብሔርን ቀን ለምትሹ ለእናንተ ይላል የእግዚአብሔርን ቀን ይፈልጋሉ። ለምንድነው የእግዚአብሔርን ቀን የምትፈልጉት ይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔርን ቀን የምትፈልጉት ለምንድነው? ስለዚህ የእግዚአብሔር ቀን የሚፈለግ ቀን ሳይሆን እግዚአብሔር ቀን አርቅልን ሰዎች የሚሉበት ቀን ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እንዴት የእግዚአብሔርን ቀን ትፈልጋላችሁ? ኢየሱስ ክርስቶስ ጌታ ነው። ስለዚህ እነዚህ ሰዎች በግራ መጋባት ውስጥ ሆነዋል። ስለዚህ እነዚህ ሰዎች በእንደዚህ አይነት መንፈስ ሆነው የእግዚአብሔርን ቀን ስለምን ትፈልጋላችሁ? ተመልከት። ይህ የእግዚአብሔር ቀን አንድ ሰው ከአንበሳ ሲሸሽ
ድብ እንደሚያጋጥመው ወደ ቤቱም ገብቶ እጁን በግድግዳው ላይ ሲያሳርፍ እባብ እንደሚነድፈው ነው ይላል። ከአንዱ ችግር ሰው አምልጦ በቃ ከዚህ ከአንበሳ አምልጦ አንበሳ ይበላኛል ብሎ ልክ አምልጦ ደግሞ ሸሸ ብሎ ሲሄድ ድብ ያጋጥመዋል። ከዛ እንደምንም ደግሞ ሮጦ አምልጦ ቤቱ ሲገባ ደግሞ ቤቱ የማርፍበት ነው የሚጠለልበት ነው ሲል እባብ ደግሞ የሚነድፈው ይሆናል እዛ። ስለዚህ በእግዚአብሔር ቀን ማምለጫ የሚባል ነገር የለም። ሰዎች ፈጽሞ ሊያመልጡ የማይችሉባት የእግዚአብሔር የፍርድ ቀን ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ለምን ትፈልጋላችሁ የእግዚአብሔርን ቀን? ለምንድነው የምትፈልጉት? ብርሃን ሳይሆን ጨለማ ነው። ስለዚህ የእግዚአብሔርን ቀን ለምን ትፈልጋላችሁ? ሰዎች በቃ በአቅልለው የእግዚአብሔርን ቀን ምን ይላሉ ማለት ነው? አቅልለው ሰዎች የእግዚአብሔርን ቀን ይፈልጋሉ። እንደውም እግዚአብሔርን ምን አሉት? እግዚአብሔር በቃ ምንም መልካምም ክፉም ነገር አያደርግም ብለው ይሉ ነበር። በዘመኑ ጣዖትን ያመልኩ ነበር። ለጣዖትም ይሰግዱ ነበር፣ ለእግዚአብሔርም ይሰግዱ ነበር። ለእግዚአብሔርም ይምላሉ፣ በጣዖትም ይምላሉ። ከፍ ያለ ሰገነት ይሰሩና ከፍ ያለ ሰገነት ላይ ወጥተው ይሰግዱ ነበር ይላል። የድፍረታቸው ጥግ ማለት ነው። ከዛ በጣም የድፍረታቸው ጥግ እንደውም ምን ይሉ ነበር? እግዚአብሔር ምንም መልካምም ይሁን ክፉም ነገር አያደርግም። በቃ እግዚአብሔር በሰው ሕይወት ብዙ ኢንተርፌር አያደርግም። ልክ በዚህ ዘመን ከብዙ ሰዎች እንደምንሰማው ማለት ነው። እኔ ከብዙ ሰዎች ሰምቻለሁ። ከዚህ ሀገር ሰዎች እግዚአብሔር ፈጽሞ ጣልቃ አይገባም፣ በመልካሙም በክፉም ነገር እኛው ነን የምናደርገው የሚሉ ማለት ነው። በቃ በዚህ ደረጃ የሚናገሩ ሰዎች ናቸው። ስለዚህ የእግዚአብሔርን ቀን የሚሹ ሰዎች ናቸው ደግሞ እንደዛው ነው ንስሐ መግባት ሲገባቸው። ስለዚህ የእግዚአብሔርን ቀን ለምንድን ነው የምትፈልጉት? የእግዚአብሔር ቀን የፍርድ ቀን ነው አላቸው። ክብር ለኢየሱስ ክርስቶስ ይሁን። ሶፎንያስ ምዕራፍ 1 ላይ እንመልከትና ከአዲስ ኪዳን ትንሽ እንመለከታለን። ክብር ለኢየሱስ ይሁን። ሶፎንያስ ምዕራፍ 1 ቁጥር 7 ላይ መዓልቲ እግዚአብሔር ቀሪባ እያ። እግዚአብሔር መስዋዕት ሕሩት አዳልዩ ነቶም ዕድማቱ ከዓ ቀዲስዎም እሞ ኣብ ቅድሚ እግዚአብሔር ኣምላኽ ስቕ በሉ። ክኸውን ድማ እዩ በታ መዓልቲ ሕሩድ እግዚአብሔር ኣነ ነቶም መሳፍንትን ደቂ ንጉስን ነቶም ክዳን ጓኖት ዝኽደኑን ክቐጽዖም እየ። በታ መዓልቲ እቲኣ ኣነ ነታ ልዳት ዝዘልዋ ነቶም ንቤት ጎይቶኦም ብዓመፅን ብጥበራን ዝመልእዋ ኩላቶም ክቐጽዖም እየ። ክብር ለኢየሱስ ይሁን። በልዑል እግዚአብሔር ፊት ዝም በሉ፣ የእግዚአብሔር ቀን ቀርቧል። እግዚአብሔር መስዋዕትን አዘጋጅቷል፣ የጠራቸውንም ቀድሷል እያለ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። በተለይ ከቁጥር 14 ጀምሮ ሲናገር ደግሞ እንደዚህ ይላል። እዚህ ላይ ብታወጣው ጥሩ ነው። ከቁጥር 14 ጀምሮ ታላቁ የእግዚአብሔር ቀን ቅርብ ነው፣ ፈጥኖም ይመጣል። በእግዚአብሔር ቀን የሚሰማው ለቅሶ መራራ ነው። በዚያም ጦረኛውም ምርር ብሎ ያለቅሳል። ያ ቀን የመዓት ቀን ነው፣ የመከራ ቀን ነው፣ የጭንቅ ቀን ነው፣ የሁከትና የጥፋት ቀን ነው፣ የጨለማና የጭጋግ ቀን ነው፣ የደመናና የድቅድቅ ጨለማ ቀን ይሆናሉ እያለ ይናገራል። ተመልከቱ የእግዚአብሔርን ቀን እንዴት አድርጎ እንደሚገልጸው። የእግዚአብሔር ቀን ቅርብ ነው ይልና ያ ቀን የመዓት ቀን ነው ይላል። መዓት ማለት ፓኬጅ ነው። በቃ የመከራ የቁጣ ፓኬጅ ማለት ነው። የተለያየ ቁጣ አይነት፣ የተለያየ የመከራ አይነት በውስጡ የያዘ ቀን ማለት ነው። በቃ ከባድ ቀን ነው፣ የጭንቅ ቀን ነው ይላል። ደግሞ በቃ ሳይኮሎጂካሊም ሰዎች ፊዚካሊም የሚጨነቁበት ነው። ወደ ታች ስትሄዱ በተለይ ደግሞ ጭንቀትን አመጣባቸዋለሁ ይላል። በዛን ቀን ሰው የሆነ ነገር ስላጣ የሆነ ነገር ይደርስብኛል ብሎ ስለሚጨነቅ ይፈራል። ግን ሊትራሊ ጭንቀት ሰው ላይ ይመጣበታል። ምን እንደሆነ አያውቅም፣ ግን ይጨነቃል። በቃ በእንደዚህ አይነት የሁከትና የጨለማ የጭጋግ የደመናና የድቅድቅ ጨለማ ቀን ነው ይላል። ፀሐይ ሁላ ኃይሏን የማትሰጥበት ቀን ይመጣል። ደመና የሚጋርድበት ለዝናብ ብቻ ሳይሆን ፀሐይን ለመከልከል ይወጣል እግዚአብሔር ቀን ሲመጣ። ለምን? ህዝቡ እግዚአብሔርን ፈጽሞ የማይሰማበት ጊዜ ነበር። እዚህ ጋር ነው በቃ የተጻፈው። ቁጥር 12 ላይ ወደ ላይ ስትመለከቱ በዚያን ዘመን ኢየሩሳሌምን በመብራት እፈትሻለሁ፣ ተንደላቀው የሚኖሩትን በዝጋጭ ላይ እንደቀረ የወይን ጠጅ የሆኑትን ክፉም ይሁን መልካም እግዚአብሔር አያደርግም ምንም አያደርግም የሚሉትን ቸልተኞችን እቀጣለሁ ይላል። የእግዚአብሔርን ፍርድ የሚያቃልሉ ሰዎች ናቸው። እግዚአብሔር ይፈርዳል ሲባሉ የሚያቃልሉ ቸልተኛ ሰዎች ናቸው ይላል። አንዳንድ ቸልተኛ ሰዎች አይታችኋል አይደል? ምስኪን የሚመስሉ የእግዚአብሔርን ፍርድ የሚያቃልሉ ስለ ፍርድ እየነገራቸው በጣም የሚያቀሉ ሰዎች አሉ አይደል? እነሱ ላይ እግዚአብሔር በጣም በጭካኔ ይወጣል።
ምንም መልካም ሰዎች የዋሃንም ይምሰሉ። እንደዚህ አይነቶቹ ላይ ልክ እዚህ ጋር ያሉት ሰዎች እንደዛ ናቸው። የእግዚአብሔር ቀን የእንደዚህ አይነት ቀን ነው ይላል መጽሐፍ ቅዱስ ሲናገር። በኋላ እንመለከታለን እኛ ቅዱሳን እንዴት ነው የሚመለከተን የእግዚአብሔር ቀን የሚለው። አንደኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 5 ላይ ሁላችንም እናውቃለን እንትኑን። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ እሱን ብቻ አውጣልኝ። ምን ይላል? ስለዚህ ስለ መጽሐፍ ቅዱስ እንደሚናገረው ይሄ ሰውዬ ሁላችንም ታሪኩን እናውቃለን። የእንጀራ እናቱን ያገባ ነው ይላል። የእንጀራ እናቱን አግብቶ የሚኖር ሰው ነው ይላል። ማለት የእንጀራ እናቱን ወይም የአባቱን ሚስት ሞስት ፕሮባብሊ ምናልባት አላቅም አባትየው በህይወት ይኑር አይኑር የተጻፈ ነገር የለም፣ ግን እንደዚህ የተጻፈው ምናልባት ይኖራል። ስለዚህ ግን ይሄንን ነገር አግብቶ ዝም ብሎ በሰላም ወጥቶ ገብቶ የሚኖር ሰው ነው። ቸርች ይመላለሳል፣ ይገባል፣ ይወጣል። የቤተ ክርስቲያን ሰውም ይሄንን ነገር ላይት ሊበቃ ዝም ብሎ ተቀብሎታል። ስለዚህ ሐዋርያ ጳውሎስ ይሄ ነገር በሰማ ጊዜ እጅግ በጣም አዘነና በቃ ደብዳቤ ይጽፍላቸው ጀመረ። በመካከላቸው መገኘት አልቻለም። ስለዚህ እኔ በሩቅ ነው ያለሁት፣ በመንፈስ ከእናንተ ጋር ሆኜ እናንተ መሪዎች አንድ ላይ ሆናችሁ እንደገና ደግሞ የጌታችን የኢየሱስ ክርስቶስ ስምና በመካከላችን የሚገኘው የጌታ ኢየሱስ ኃይል አንድ ላይ ሆነን ተባብረን በዚህ ሰው ላይ መፍረድ አለብን ይላል። ምክንያቱም ጥቂት እርሾ ነገር በቃ ትልቁን ሊጥ ያቦካዋል። ስለዚህ ቶሎ ይሄንን ሰውዬ ማስወገድ አለብን። ከዚህ ቸርች እስራኤላውያን ታውቃላችሁ ፋሲካን ሊያከብሩ ሲሉ አንድ ቀን ላይ የተጻፈላቸው ቀን አለ። እርሾ የሚባል ነገር ከቤታቸው የድሮ ዳቦ ይሁን እርሾ የቀረ ይሁን የሚያወጡበት ቀን አለ፣ ፋሲካን ያለ እርሾ ስለሚያከብሩ። ስለዚህ ፋሲካችን ኢየሱስ ታርዷል። ይሄንን ፋሲካ የምናከብረው ያለ እርሾ ነው። ይሄንን ሰውዬ ቶሎ ማስወጣት አለብን ይላሉ። ቁጥር 5 ላይ ተመልከቱ ምን ይላል? በምትሰበሰቡ ጊዜ እኔም በመንፈስ ከእናንተ ጋር ስለምሆን በጌታችን በኢየሱስ ስምና በመካከላችሁ በሚገኘው በጌታችን በኢየሱስ ኃይል ስጋው ጠፍቶ መንፈሱ በጌታ ቀን ትድን ዘንድ እንደዚህ አይነቱን ሰው ለሰይጣን ይሰጥ ይላል። ተመልከቱ የሚለው ሐዋርያ ጳውሎስ የጌታ ቀን የሚባለው እንዴት እንደሚያው ተመልከቱ። በጌታ ቀን ለፍርድ እንዳይሰጥ ይሄ ሰው በጌታ ቀን መንፈሱ እንድትድን እንዳይፈረድበት የጌታ ቀን በፍርድ እዚህ ሰውዬ ላይ እንዳይገለጥበት ምን እናድርገው ይላል? ለሰይጣን አሳልፈን ለስጋው ጥፋት እንስጠው ይላል። ስልጣን አለው፣ ሐዋርያ ነው። የቤተ ክርስቲያን መሪዎች ስልጣን አላቸው። እግዚአብሔር በእውነትና በትክክል ሲፈርዱ ከአፋቸው ቃል ከፍርዳቸው ጋር እግዚአብሔር ይሆናል ያውቃሉ። ስለዚህ አንድ ላይ ተሰባስበን ይህንን ሰውዬ ለማን እንስጠው ነው የሚሉት? ለሰይጣን እንስጠው፣ በሰይጣን እጅ ላይ ልክ እናድርገው ይላል። ልክ እግዚአብሔር መጽሐፍ ቅዱስ ስለ ኢዮብ ሲናገር እግዚአብሔር ጋር አንድ ጊዜ መላእክት ተሰበሰቡ ይላል። ከዛ ሰይጣንም መጥቶ በመካከላቸው ተገኘና ከየት መጣ ሲባል ዓለምን ዞሬ መጣው አለ። ስለዚህ እግዚአብሔር ወዲያው ባሪያን ኢዮብን አየሁን አለው። አይ ባሪያ ኢዮብ እኮ እንደዚህ የሆነው ይሄ ሁሉ ነገር አንተን የሚፈራ የሚሰግድልህ የሚያመልክ በቃ ስለ ባረከው ነው፣ ብዙ ነገር ስለሰጠው ነው። እስቲ እጅህን አንሳና አለው። ዳስ አለው። ንብረቱን ሁሉ ንካ አለው። ከዛ እግዚአብሔር ምን አለው ይላል? ያለውን ነገር ሁሉ በእጅ ሰጥቻለሁ አለው። በእጅ ነው በቃ አለው። ተመልከቱ እግዚአብሔር ኢዮብን ያለውን ነገር ሁሉ በእጅ ሰጥቻለሁ፣ እሱን ግን እንዳትነካ አለው ይላል። ስለዚህ ሰይጣን መጣና ልጆቹን ገደለ፣ ንብረቱን ሁሉ አጠፋ፣ እንዲዘረፉ አደረገ፣ ሁሉም ሰው እንዲርቀው አደረገ። ሚስቱ ራሱ ተሳድበሙት ብላ በቃ ከሱ እንድትርቅ አደረገ፣ ብዙ ነገር አደረገ። እግዚአብሔር ግን ምን አደረገ ይላል? በእጅ ነው በቃ አለው፣ በእጅ ሰጠ ይላል። ከዛ በኋላ በዚህም አላረፈም። አሁን ሳየው አለው እግዚአብሔር ሲለው ቁርበት እኮ ስለ ቁርበት ነው። ሰው ጤና ካለው ዋናው ጤና ነው አለ። በዚህ ዘመን እንደምንለው ሁላችንም ዋናው ጤና ነው። ሰው ጤና ካለው እኮ አንተን እንዴት አያመሰግንም ብሎ አለው። እግዚአብሔር መጣና ከዛ ምን አለው? ብትዳስሰው አለ እግዚአብሔር ሰይጣን ኢዮብን ብትዳስሰውና በሽተኛ ብታረገው ይሰድብሃል አለው። በቃ ነፍሱን እንዳትነካ ኢዮብ በእጅ ነው አለው። እግዚአብሔር በማን እጅ ላይ ሰጠው? በሰይጣን እጅ ላይ ኢዮብን ሰጠው ማለት ነው። ስለዚህ ቁስል በቁስል አደረገው፣ በሽተኛ አደረገው። ትል ሰው በነፍሱ እያለ ትል ይወጣዋል። በቃ እንደዚህ አይነት በሽታ አይታችኋል? ብዙ ሰምተን አናቅማ። ትል በቃ በህይወት እያለ ከኢዮብ ላይ ይወርድ ነበር። በገል ያንን እንትን ይል ነበር፣ ያክ ነበር ይላል። በማን እጅ ላይ? በሰይጣን እጅ ላይ። ስለዚህ ሐዋርያ ጳውሎስንም ተመልከቱ። የጌታ ቀን ከባድ የፍርድ ቀን ስለሆነ በጌታ እጅ ላይ ከመውደቅ በማን እጅ ላይ አሁን መውደቅ ይሻላል ነው የሚለው? በማን እጅ ላይ እንስጠው ነው የሚለው? በሰይጣን እጅ ላይ እንስጠው።
ማንን? ይሄንን ሰውዬ በሰይጣን እጅ ላይ ከሰጠነው መንፈሱ በጌታ ቀን ይድናል። የጌታ ቀን በሚመጣበት ጊዜ ይሄ ሰውዬ መዳን ይችላል። ለምን? ንስሐ ይገባል፣ እግዚአብሔርን ምህረት ይጠይቃል። በሽተኛ ግን ሊሆን ይችላል ለጊዜው። ሁለተኛ ቆሮንቶስ ምዕራፍ 2 ላይ ያለው ብዙ የእግዚአብሔር ሰዎች ይሄ ሰውዬ ነው ብለው ያምናሉ። እኔም እንደዛ አምናለሁ። በኋላ ግን ንስሐ ገብቶ ሰውዬው ተለውጦ መጥቷል። የቸርች ህዝብ ደግሞ በኋላ መቀበል አቃተው። በድሮ ነበር የሚፈርደው። ተመልከቱ፣ የእግዚአብሔር ቀን የሚባለው እጅግ በጣም አስፈሪ ነው። ስለዚህ በኋላ ፍርዱ ሲመጣ ሰዎች በእግዚአብሔር እጅ ከሚወድቁ ዛሬ ለስጋቸው ጥፋት በሰይጣን እጅ ቢወድቁ ይሻላል። ሐዋርያ ጳውሎስ ቶሎ ብለን ይህን ሰውዬ እንፍረድበት፣ እንስጠው ለሰይጣን ስጋውን እንዲያጠፋው። ነፍሱን መንፈሱን ማጥፋት አይችልም። የሚያስፈራው የእግዚአብሔር ቁጣ ነው። የእግዚአብሔር እጅ ነው የሚያስፈራው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች በስጋቸው ዛሬ ከስጋ ጥፋት በዚህ ዓለም ላይ ካለው ንብረት ከተለያየ ነገር ለማምለጥ ከእግዚአብሔር ሰዎች ይሸሻሉ። ኃጢአት ውስጥ ይገባሉ። አንድ ነገር ያደርጋሉ። ስለዚህ መጨረሻቸው ምን ይሆናል ማለት ነው? በእግዚአብሔር እጅ መውደቅ ይሆናል። ከሰው እጅ ለማምለጥ ብለው ከእግዚአብሔር ይሸሻሉ ሰዎች። ሐዋርያ ጳውሎስ ግን የሚለው የእግዚአብሔርን ቀንና የጌታን ቀንና በሰይጣን እጅ መውደቅን አየና ኖ በእግዚአብሔር እጅ መውደቅ በጣም አስፈሪ ነው። ዕብራውያን ምዕራፍ 10 ቁጥር 31 ላይ ሲናገር በእግዚአብሔር እጅ ላይ መውደቅ እጅግ በጣም የሚያስፈራ ነውና ይላል። በሕያው እግዚአብሔር እጅ መውደቅ እጅግ በጣም የሚያስፈራ ነው ይላል። ዕብራውያን 10:31 ላይ ፍፄ ታወጣልኝ እዚህ ላይ ዕብራውያን 10:31 በእግዚአብሔር እጅ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። ምክንያቱም እንደዛ የሚላቸው አንዴ ብርሃን ከበራላቸው በኋላ አንዴ እውነት ከተረዱ በኋላ በጸጋው መንፈስ ተቀድሰው በኢየሱስ ክርስቶስ ደም ነጽተው ተቀድሰው በቃ ከዚህ እውነትን ከተቀበሉ በኋላ ሰዎች ወደ ምን ይሄዳሉ? ወደውና ፈቅደው ይክዱታል። ስለዚህ ለነዚህ ሰዎች ሁለተኛ ሌላ የሚሞት ኢየሱስ የለም፣ የሚቀርብ መስዋዕት የለም። ስለዚህ የነኚህ ሰዎች ከኢየሱስ ክርስቶስ በዚህ መልኩ ወደውና ፈቅደው እውነትን እያወቁ ከካዱት ማለት ነው። ድካም አይደለም ያወራው፣ ዊልፉሊ ማለት ነው። ሆም ብለው ከካዱት ካክፋፉት ወደዛ ወደ ዕብራውያን ወደ አይሁድ አምልኮ ወደዛ ወደ እንስሳትን ወደ መሰዋት ወደዛ እንደገና ከገቡ ሆን ብለው ከዚህ በኋላ የሚቀር ምንም ነገር ለነሱ የለም። ስለዚህ በማን ላይ ይወድቃሉ ነው የሚለው? በእግዚአብሔር እጅ ላይ ይወድቃሉ። ምክንያቱም ለአንዴና ለመጨረሻ ጊዜ ሁለተኛ የሌለው ለአንዴና ለመጨረሻ ጊዜ የኢየሱስ ክርስቶስ መስዋዕት ሆኖ ቀርቧል። ስለዚህ ይሄንን ነገር እምቢ ብለው ከሄዱ የሚወድቁት በማን ላይ ነው አለ? በእግዚአብሔር እጅ ላይ ነው የሚወድቁት አለ። ስለዚህ በእግዚአብሔር እጅ ላይ መውደቅ እጅግ በጣም የሚያስፈራ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ቀነስ ስላርገው ሌላውን ለእኛ ለቅዱሳን የእግዚአብሔርን ቀን እንዴት ነው የምንመለከተው? እሱን ትንሽ አይና ትንሽ ሰዓት ወስጃለሁ ይገባኛል። አንደኛ ተሰሎንቄ ምዕራፍ 5 ላይ ልሰዳችሁ መልሼ ሌላውን ሐሳብ ልተው። ክብር ለኢየሱስ ክርስቶስ ይሁን። አንደኛ ተሰሎንቄ ምዕራፍ 5 ላይ ተመልከቱ። ቁጥር 4 ላይ እናንተ ግን ወንድሞች ሆይ፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 4ን ታውጣልኝ። እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ። እኛ ግን ከሌሊት ወይም ከጨለማ ወገን አይደለንም ይላል። ተመልከቱ ቁጥር 1 ላይ ሲናገር ወንድሞች ሆይ ስለ ዘመናት ስለዚህ ስለ ጌታ ቀን ስለሚመጣበት ልንጽፍላችሁ አያስፈልግም፣ በሚገባ አውቃችሁታል ይላል። ከዛ ቁጥር 2 ላይ ቁጥር 3 ላይ መልሶ ደግሞ ምን ይላል? ሰዎች ይላቸዋል። ለሁለት ከፈላቸው። እነዚህ የጌታ ቀን እንደሚመጣ ያወቁ አሉ፣ በብርሃን የሚመላለሱ አሉ። ሌሎች ግን ሰዎች የተባሉ ሰላም ድነት ነው ሲሉ ምጥ እርጉዝን ሴት እንደሚይዛቸው ጥፋት የሚይዛቸው ሰዎች አሉ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ለቅዱሳን መጣና የጌታ ቀን አሁን የምነግራችሁ የፍርድ የጌታ ቀን የሚባለው ለቅዱሳን እንዴት እንደሚመለከቱት ይነግራል። እናንተ ግን ወንድሞች ይህ ቀን እንደ ሌባ ይደርስባችሁ ያስደነግጣችሁ ዘንድ በጨለማ አይደላችሁም ያላችሁት። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ይሄ የጌታ ቀን የሚባለው ይሄ የፍርድ ቀን የሚባለው የጭካኔ ቀን እግዚአብሔር ፈጽሞ ምህረት፣ ርህራሄ፣ ፍቅር የሚባል ነገር የማያሳይበት ቀን ለማን ነው ማለት ነው? ለማያምኑ ሰዎች ነው ማለት ነው። በጨለማ ውስጥ ለሚመላለሱ ሰዎች ነው። እናንተ ብርሃን በርቶላችኋል፣ የብርሃን ልጆች ናችሁ ይላል። ክብር ለኢየሱስ ክርስቶስ ይሁን።
የብርሃን ልጆች ነን እስቲ በሉ። የብርሃን ልጆች ስለሆንን እንደ ሌባ ደርሶ አያስደነግጠንም ይላል። የብርሃን ልጆች ናችሁ ምን ማለት ነው? እነሱ በጨለማ ነው የሚመላለሱት። በሌላ አናገር ሐዋርያ ጳውሎስ እዚህ ጋር የሚናገረው የብርሃን ልጆች ማለት እናንተ አውቃችኋል፣ እንደ ሌባ እንደሚመጣ አውቃችኋል፣ ጌታ ኢየሱስ ድንገት እንደሚመጣ አውቃችኋል፣ ፍርድ የእግዚአብሔር ፍርድ እንደሚገለጥ አውቃችኋል፣ ገብቷችኋል። እነርሱ ግን ምን አላደረጉም? አልገባቸውም፣ አላወቁም ነው የሚለው። ልክ በኖህ ዘመን እንደነበረው ምን ማለት ነው? አልሰሙም አይደለም። ኢየሱስ ይመጣል ፍርድ አለ የሚለውን ብዙ ጊዜ ደጋግመው ሰምተዋል፣ ነገር ግን አንደርስታንድ አላረጉትም። እናንተ ግን የብርሃን ልጆች ስለሆናችሁ ምን አድርጓችኋል? ይሄ ነገር በሚገባ ገብቷችኋል ይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ ቁጥር 9 ላይ እንደዚህ እያወራ ይናገርና ቁጥር 9 ላይ የእግዚአብሔር ድነትን ይሄንን ታነብልኝ ፍፄ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ አምላኽ ብጎይታና ኢየሱስ ክርስቶስ መድኃን ክንረክብ እምበር ንቁጣዓስ አይመደበናን እስከ 11 ድረስ ክርስቶስ እንተ ነቅሕና ወይስ እንተ ደቂስና ምስኡ ሓቢርና ብህይወት ምእንቲ ክንነብር ኢሉ ስለና ሞተ። ስለዚ ከምቲ ትገብርዎ እውን ዘለኹም ንሓድሕድኩም ተመዓዓድ እሞ እቲ ሓደ ነቲ ሓደ ይህነጾ። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ አማካኝነት እንድናገኝ ነው እንጂ ለቁጣ ወስኖ አላስቀመጠንምና ብንነቃም ሆነ ብናንቀላፋ ከእርሱ ጋር በሕይወት እንድንኖር እርሱ ስለኛ ሞተ። ስለዚህ በእርግጥ አሁን እንደምታደርጉት ሁሉ እርስ በእርሳችሁ ተጽናኑ፣ አንዱም ሌላውን ያንጽ ይላል። ክብር ለኢየሱስ ይሁን። ለምንድነው ሐዋርያ ጳውሎስ ተጽናኑ የሚለው? እጅግ በጣም የሚያስፈራ የጌታ ቀን እንደሆነ ከነገራቸው በኋላ እናንተ ግን እርስ በእርሳችሁ አሁን እንደምታደርጉት እርስ በእርሳችሁ ተጽናኑ ይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። ለምንድነው ተጽናኑ የሚላቸው? ቁጥር 9 ላይ እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ እንድናገኝ ነው እንጂ በኢየሱስ አማካኝነት ለቁጣ ወስኖ አላስቀመጠንምና ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ ምንድነው ኦርዴን አድርጓል እግዚአብሔር ወስኗል። በቃ ከመጀመሪያ ጀምሮ እኛን ለምንድነው የወሰነን ይላል? እናንተን ለቁጣ ወስኖ ምን አላረጋችሁም? አላስቀመጣችሁምና። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የእግዚአብሔር ቀን የሚባለው የቁጣ የፍርድ ቀን የሚባለው በክርስቶስ ኢየሱስ ላላመኑ ሰዎች፣ በኢየሱስ ክርስቶስ ያላመኑ ሰዎች ላይ እግዚአብሔር በጭካኔ የሚመጣበት ጊዜ ነው። የእግዚአብሔርን ቀን ምን አለው? ጨካኝ ነው አለው። ስለዚህ እናንተን ግን እግዚአብሔር ከመጀመሪያ አንስቶ በምንድነው የመደባችሁ አለ? ለምንድነው? ድነትን በክርስቶስ አማካኝነት እንድታገኙ ነው እንጂ ለቁጣ ወስኖ አልጠራችሁምና። ሌሎቹ ዲስቴንድ ተደርገዋል ማለት ነው ለቁጣ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እርስ በርሳችሁ አሁን እንደምታደርጉት በዚህ ቃል ተጽናኑ። በምን ቃል? ለድነት እግዚአብሔር ወስኖ ያስቀመጠን ለድነት ነው። የእግዚአብሔር ቀን የሚባለው እኛ ቅዱሳንን የሚመለከት ቀን አይደለም። ክብር ለኢየሱስ ክርስቶስ ይሁን። እየሰማችሁኝ ነው? የጌታ ቀን የሚባለው ያ የፍርድ ቀን የሚባለው እኛን የሚመለከት አይደለም። እናንተን እግዚአብሔር ወስኖ ያስቀመጣችሁ በክርስቶስ ኢየሱስ ድነትን እንድታገኙ ነው። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር የቁጣ ቀን ማለት የእግዚአብሔር ቀን ማለት የፍርድ ቀን ነው። እግዚአብሔር የማይራራበት ቀን ነው። ከዚህ በፊት አይተነዋል ስለ ፋሲጋ ስንማር። እግዚአብሔር ለሶስት ነገሮች አራራም ይላል መጽሐፍ ቅዱስ። ምህረት የሚባል ሳያሳይ ጨክኗል። የመጀመሪያው ለቀደመው ዓለም ይላል በኖህ ዘመን ላለው ጄኔሬሽን በሙሉ ከ8 ሰው በስተቀር ሳይራራ ይላል መጽሐፍ ቅዱስ ሁሉንም አጠፋቸው ይላል። ሁለተኛው ደግሞ መጽሐፍ ቅዱስ ሲናገር ለወደቁት መልአክ ይሁዳ 6 ላይ ስታነቡ ሳይራራ ይላል። ፈጽሞ ምህረት የሚባል ነገር አላሳየም ይላል። ሶስተኛው እግዚአብሔር ፈጽሞ ያራራው ለገዛ ልጁ ሳይራራ ይላል መጽሐፍ ቅዱስ ሲናገር። እንደ ሰይጣን አስቡት፣ በኖህ ዘመን እንደነበረ እንደ አመፀኛ ህዝብ እንዳራራ ሁሉ እግዚአብሔር ለጌታችን ለኢየሱስ ክርስቶስም አራራም ይላል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ልክ እንደ እግዚአብሔር ቀን በኢየሱስ ክርስቶስ ላይ ፈጽሞ ሳይራራ በጭካኔ እንዲሞት ስላደረገው መስቀል ላይ ፈጽሞ ስላራራለት ዛሬ እግዚአብሔር ለኛ የቀረ ጭካኔ የለውም። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ለኛ የቀረ በእግዚአብሔር ቀን እግዚአብሔር በጭካኔ የሚወጣበት ቀን የለውም።
ክብር ለኢየሱስ ክርስቶስ ይሁን። በክርስቶስ ኢየሱስ ያልሆኑ ሁሉም አሁን እንደነገርኳችሁ እግዚአብሔር በቁጣ ይወጣል። ማምለጫ የሚባል ነገር የለም። ወዴት ያመልጣሉ? ከያው ከእግዚአብሔር እጅ በያው እግዚአብሔር እጅ መውደቅ በጣም በቃ የሚያስፈራ ነገር ነው እኮ አለ። ምክንያቱም ቤት ታመልጣለህ። ከእግዚአብሔር እጅ ሰው ወዴት ያመልጣል? ከእግዚአብሔር እጅ ማምለጫ የለም። አንዴ ወደቀ በቃ የሚባላ እሳት ነው። እግዚአብሔር ቅዱስ ነው፣ የሚባላ እሳት ነው። ለዘላለም እዛ ውስጥ ይጠፋል። በቃ የሰው ልጅ እግዚአብሔር ኢየሱስ ክርስቶስ ላይ ስላራራ ስለጨከነበት አሁን በክርስቶስ ኢየሱስ የሚያምኑትን ሰዎች በክርስቶስ ኢየሱስ አማካኝነት ለድነት እግዚአብሔር አስቀምጧቸዋል። ልክ እዚህ ጋር እንደሚለው ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር ሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 13 ላይ ስለ ጌታ ቀን ነው። ሁለተኛ ተሰሎንቄም ጨርሻለሁ ስብከቴን። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ስለ ጌታ ቀን ነው። ስለ ጌታ ቀን ነው የሚያወራው ከቁጥር 2 ጀምሮ፣ ግን ቁጥር 13 ነው የምፈልገው። ግናኸ አቱም ብጎይታ ፍቅራት አሕዋትና አምላኽ ካብ ጥንቲ ብናይ መንፈስ ቅድስናን በእምነት ሓቅን ንምድሓን ስለ ዝሓረየኩም ንሕና ብዛዕባኻትኩም ንኣምላኽ ኩሉ ሰዓት ከነመስግኖ ግቡእና እዩ። ክብር ለኢየሱስ ክርስቶስ ይሁን። ከላይ የሚያወራው ስለ ጌታ ቀን ነው። ሁሉንም ነገር እንደዛ ካወራ በኋላ እንደዚህ ይላል ቁጥር 13 በጌታ የተወደዳችሁ ወንድሞች ሆይ እኛ ግን ሁሉ ጊዜ ስለ እናንተ እግዚአብሔርን ልናመሰግን ይገባናል። ምክንያቱም እግዚአብሔር እናንተን ከመጀመሪያ አንስቶ በመንፈስ ተቀድሳችሁና በእውነትም አምናችሁ እንድትድኑ መርጧችኋልና ይላል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው መርጧችኋል የሚለው? በመንፈስ ተቀድሳችሁ በእውነት አምናችሁ እንድትድኑ እግዚአብሔር መቼ ነው መርጧችኋል የሚለው? ከመጀመሪያው አንስቶ from the beginning ከመጀመሪያው ልክ ኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር እንደሚለው ከመጀመሪያው አንስቶ እዚህ ጋር ለምንድን ነው እንድትድኑ መርጧችኋል የሚለው? ከላይ ጥፋት ተናግሯል። ሰዎች እንዲጠፉ እውነት ተነግሯቸው እውነት ተሰጣቸውና በእውነት እንዲያምኑ ወንጌል ቀርቦላቸው እውነትን ምን አደረጉ? እምቢ ብለው ጣሉ፣ አንሰማም አሉ። ስለዚህ እግዚአብሔር እውነትን ስላልተቀበሉ በፍቅር ተሰብኳቸው እምቢ ስላሉ በቃ ሐሰተኛ ሌላ በአጋንንት አሰራር ልዩ ተአምር የሚያደርግ ከእግዚአብሔር ያልሆነ ማለት ነው ከሰማይ እሳት የሚያወርድ ትልልቅ ተአምር የሚያደርግ ሌላ ሰው ላከባቸው እንዲያምኑ በዛ። ለምን? ፍርዳቸው እንዲበዛ ይላል። ስትመለከቱ በቃ የነበሩ ሁሉ እንዲፈረድባቸው ይላል። ፍርዳቸው እንዲጨመር፣ ፍርዳቸው እንዲበዛ ተአምር የሚያደርግ ሐሰተኛ ነብይ ላከባቸው ከሰማይ እሳት የሚያወርድ። ለምን? እውነት ተሰጥቷቸው እምቢ ስላሉ። ለዚህ ነው ሐዋርያ ጳውሎስ ተመልከቱ ምን ይላል ቁጥር 13 ላይ እናንተ ግን የሚለው ቃል እዛ ጋር የገባው ለዚህ ነው። እነሱ ጭራሽ ፍርድ እንዲበዛባቸው ተአምር የሚያደርግ ሌላ ተልኮላቸዋል። እውነትን እምቢ ብለዋል፣ ይሄንን ይቀበሉታል። ለምን? ፍርድ እንዲበዛባቸው። ስለኛ ግን ሲናገር በጌታ የተወደዳችሁ ወንድሞች ሆይ ሁሉ ጊዜ ስለ እናንተ እናመሰግናለን። ለምን? እናንተን ከመጀመሪያ አንስቶ በመንፈስ ተቀድሳችሁ በእውነትም አንዳችሁ እንድትድኑ ተመርጧቸዋል ይላል። እግዚአብሔር መርጧቸዋል። እኛ ሳንወለድ እናንተ ሳትወለዱ በክርስቶስ ኢየሱስ ያሉ ገና ወደዚህ ምድር ላይ ሳይመጡ እግዚአብሔር ከመጀመሪያ በክርስቶስ ኢየሱስ አማካኝነት እንዲድኑ መርጧቸዋል ይላል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የጌታ ቀን የሚለው እጅግ በጣም የሚያሳስባቸው፣ የሚያስደነግጣቸው፣ የሚያስፈራቸው ማንን ነው ሊያስፈራቸው የሚገባ? በክርስቶስ ኢየሱስ ያላመኑትን ነው። እኛስ በጌታ ያለነው የጌታን ቀን እንዴት ማየት አለብን? በሚቀጥለው እንመለከታለን። ክብር ለኢየሱስ ክርስቶስ ይሁን። የጌታ ቀን እኛን አይመለከትም። እኛ ለድነት ተጠርተናል። እንደፈለግን እኛ እንመላለስ ማለት ነው። እንዴት እንመላለስ? እኛ መጽሐፍ ቅዱስ ሲናገር በጌታ ቀን እያሰብን እንዴት ልንመላለስ እንደሚገባ የእግዚአብሔር ቃል ይናገራል። በሚቀጥለው ሳምንት እሱን በሚገባ እንመለከታለን። ክብር ለኢየሱስ ይሁን። የጌታን ቀን ስናስብ ቅዱሳን እንዴት መመላለስ አለባቸው፣ ሲሪየስ ሆነው እንዴት መመላለስ እንዳለባቸው እንመለከታለን። ሁላችንም ቆመን እንጸልይ። ክብር ለኢየሱስ ይሁን። ሁላችንም ቆመን እንጸልያለን። ስለዚህ ቀን እናመሰግናለን። እግዚአብሔር የዘላለም አምላክ። እስቲ ጌታን አመስግኑት። ክብር ለኢየሱስ ይሁን። ይሄንን የእግዚአብሔር ቀን የተባለው ሰው ከወደቀ አንዴ በዚህ እጅ ላይ ማንም ሰው አይተርፍም። እግዚአብሔር በቃ ሳይራራ በኖህ ዘመን ላሉት እንዳራራው ለወደቁ መላእክት እንዳራራ ምሕረት እንዳላሳየ ሰዎችም የሆኑ ሰዎች
በጌታ ቀን ኢየሱስን ሳያምኑ የሚገኙ ሰዎች እግዚአብሔር እንደዚያው ፍርድ ይፈርድባቸዋል። አይራራም። ልክ ለሰይጣን እንዳራራ ለነሱም አይራራም። በኖህ ዘመን እንዳራራ አይራራም። እግዚአብሔር ግን ለድነት ጠርቶናል። ክብር ለኢየሱስ ይሁን። እስቲ እግዚአብሔርን አመስግኑ። እናመሰግንሃለን በሉት። እስቲ እግዚአብሔርን እናከብርሃለን በሉት። ጌታን አመስግኑት። አመሰግንሃለሁ እኔ ምንም በቃ ብዙ ያልተረዳሁትን ሰው በሉት። እስቲ ወደዚህ ስላመጣኸኝ አመሰግንሃለሁ። ወደ እውነት ስላመጣኸኝ ከመጀመሪያ ጀምሮ ስላየኸኝ አመሰግንሃለሁ በሉት። እናመሰግንሃለን የዘላለም አምላክ እግዚአብሔር። በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። እግዚአብሔር የዘላለም አምላክ በዚህ ክፉ ዘመን እግዚአብሔር የዘላለም አምላክ ብዙዎች በሚያሾፉበት በእንደዚህ አይነት ዘመን እውነትን እንድናውቅ የረዳህን አንተነ፣ በመንፈስ እንድንቀደስ እንድንድን ያደረከን አንተነ። እናመሰግንሃለን። እስቲ ከልባችሁ አመስግኑት ጌታን። ክብር ለኢየሱስ ይሁን። እግዚአብሔር እጅ ልትወርቁ ነበረ፣ ክርስቶስ ኢየሱስ ነው መሃል የገባው። ክብር ለኢየሱስ ክርስቶስ ይሁን። ራዲላቮስ አፕሬኔሜትራዲያስ እናመሰግንሃለን። እናመሰግንሃለን የዘላለም አምላክ። ከሞት ያዳንከን አንተነ። እግዚአብሔር ከሚቃጠል እግዚአብሔር ቁጣ በክርስቶስ ያዳንከን። ዛሬ በጌታ በኢየሱስ ስም እናመሰግንሃለን። እውነት ገብቶን መመላለስ እንድንችል እግዚአብሔር ከምን እንዳዳንከን በጌታ በኢየሱስ ክርስቶስ ስም መረዳት የምንችልበት፣ እግዚአብሔር ሕዝብ መረዳት የሚችልበት እግዚአብሔር በኢየሱስ ስም አእምሮን እንድትከፍት በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም የክብር አምላክ እግዚአብሔር ጄላዲያ ቫሳል ፕራናሞክላዲያስ በኢየሱስ ክርስቶስ ስም በዚህ ሰዓት ጸልያለሁ። እግዚአብሔር በአጉል ፍርሃትና ድንጋጤ ውስጥ ያሉ እግዚአብሔር እውነትን ያልተረዱ ቅዱሳንን በኢየሱስ ክርስቶስ ስም የክብር አምላክ መረዳት የሚችሉበት መንፈስ እንዲመጣ እንጸልያለን። ክብር ለኢየሱስ ይሁን። የእግዚአብሔር የኢየሱስ ክርስቶስ መምጣት የሚባለው ነገር የጌታ ቀን የሚባለው ፍርድ ሲባል የምትፈሩ ሰዎች፣ በጣም የምትደነግጡ ሰዎች የእግዚአብሔርን ቃል ካለመረዳት የተነሳ ነው። በክርስቶስ ኢየሱስ እስካለን ብንነቃም ሆነ ይላል እዛ ሁለተኛ ተሰሎንቄ ላይ ብትስታ አንደኛ ተሰሎንቄ ምዕራፍ 5 ላይ ብንነቃም ሆነ ብናንቀላፋ እያለ ይናገራል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ኢየሱስ ላይ የጨከነበት ያራራለት እናንተን ለማዳን ነው። ክብር ለኢየሱስ ይሁን። እግዚአብሔር ቁጣውን እዛ ጋር ጨርሷል። ለቅዱሳን እዛ ጋር ንዴቱን ጨርሷል። እግዚአብሔር ሌላ ከክርስቶስ ያለፈ የተረፈ ኢየሱስ ኮንሱም ያላደረገው ወደኛ የሚተላለፍ የለም። ጌታን አመስግኑት። ክብር ለኢየሱስ ክርስቶስ ይሁን። እናመሰግንሃለን የዘላለም አምላክ። በፍርሃት ያሉ በጥርጣሬ ያሉ ቅዱሳንን እግዚአብሔር በኢየሱስ ክርስቶስ ስም እንድትረዳቸው እንጸልያለን። የሚረዳ የመንፈስ ጉልበት እንዲያገኛቸው በጌታ በኢየሱስ ክርስቶስ ስም እውነትን በመረዳት አንተን እንዲያመሰግኑ ዛሬ በጌታ በኢየሱስ ክርስቶስ ስም እንጸልያለን። የዘላለም አምላክ እግዚአብሔር ፍርድህ እንዲሚገለጥ ከሆነ እኛም በማስተዋል በማመስገን ምንመላለስበት የጸጋ ጉልበት እንዲያገኘን በኢየሱስ ስም እንጸልያለን። ክብር ለኢየሱስ ይሁን። ቴዲዬናና እዚህ ጋር ጸልየ ትጨርስልናል። እግዚአብሔር መልካም ነው። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። አቦ ተመስገን፣ አቦ ተመስገን፣ አቦ ተመስገን፣ አቦ ተመስገን። እግዚአብሔር እስኪ አመስግኖ እግዚአብሔር እግዚአብሔር ዓቢዩ። ሃሌሉያ። ቃሉ ዘስማዕና እግዚአብሔር ስምካ ይባረኽ። ሃሌሉያ ሃሌሉያ። ተመስገን እግዚአብሔር። ድምፅኻ ዘስማዕኻና እግዚአብሔር ተመስገን። ድምፅ እግዚአብሔር ሃሌሉያ ንዕራባት የውልደን ኢሉ ድምፅ እግዚአብሔር ሃሌሉያ። ድምፅኻ ዘስማዕኻና እግዚአብሔር ስምካ ይባረኽ፣ ስምካ ይባረኽ። አቦ ስምካ ይባረኽ ንብላለና እግዚአብሔር ወይ ተመስገን። ዝረዳእና እግዚአብሔር ይባረኽ። ድምፁ ክንሰምዕ ዝረዳእና እግዚአብሔር ይባረኽ። ሃሌሉያ አቦ ተመስገን። ምሕረትካ ስለ ዝበዝሐ እሞ ተመስገን። ምሕረትካ እሞ ተመስገን። ሃሌሉያ ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ተባረክ ጎይታይ ተባረክ ጎይታይ ደግምና ተባረክ ንብለካ ነመስግነካ ሃሌሉያ ቃላት የብልናን እግዚአብሔር ግናኸ ተመስገን እግዚአብሔር ሃሌሉያ አቦ ተመስገን ስለዝገበርካዮ ነገር ሁሉ ተመስገን እግዚአብሔር አባ በወድኻ በኢየሱስ ክርስቶስ ዝገበርካልና ዓብ ምድሓን እግዚአብሔር አባ ካብቲ ዝመጽ ዘሎ ነገራት ጥፋት ዘድሓንካና እግዚአብሔር ስምካ ይባረኽ ስምካን ዘላለም ይባረክ ሃሌሉያ ተመስገን አቦ ፍሉይኻ እግዚአብሔር ኢየሱስ ተባረክ ጎይታዬን አምላኬ ኦ እግዚአብሔር ተመስገን ተባረክ ጎይታዬን አምላኬን ተባረክ እግዚአብሔር አመስግኖ ይሕዋተይ እግዚአብሔር አመስግኖ ስለዝገበረልና ነገራት ሁሉ ስለዝገበሮ ነገር ሁሉ ተመስገን አባ አመስጊና ይጸግበካና እግዚአብሔር ምስጋና ይዘለውና እግዚአብሔር ተመስገን አቦ ተመስገን እግዚአብሔር ወይ እግዚአብሔር በጸሎት እግዚአብሔር ከነምልከካ ጸኒሕና እዚ ምሕረትካ እዩ ረድኤትካ እዩ እግዚአብሔር አባ በመዝሙር ከነዝመስግነካ ጸኒሕና እግዚአብሔር አባ እዚ እውን እግዚአብሔር አባ ኸባኻዩ እግዚአብሔር በቃልካ በመስማዑን እግዚአብሔር ከነምልከካ ስለጸናሕና እግዚአብሔር ወይ ተመስገን እዚ ስለዝገበርካ ተባረክ ጎይታዬን አምላኬን ስምካን ዘላለም ይባረክ አባ በኢየሱስ ክርስቶስ ስም ሕጂውን ምሕረት ካን ጸጋሃና ይፈለይ ምሕረት ካን ጸጋሃና ዝጉባኤ እዚ አይፈለ በኢየሱስ ክርስቶስ ስም ንብላለና እግዚአብሔር አባ ደግፈና እግዚአብሔር አባ ሰማዕት ቃል ጥራስ ክንከውን ዘይኮነስ ነትገበርቱን ቃል ክንከውን እግዚአብሔር አባ ደግፈና አቦ ደግፈና እግዚአብሔር አባ ናይ ምእዛዝ ልብሃበና ልብና ክእዘዝ እግዚአብሔር አባ ናብ ቃልካ ክእዘዝ እግዚአብሔር አባ ንቃልካ ሕራይ ክብል እግዚአብሔር አባ በኢየሱስ ክርስቶስ ስም ደግፍ አባ ደግፈና እግዚአብሔር አባ እግዚአብሔር ወይ ተመስገን ስለዝነበረና ጊዜ ሁሉ ተመስገን እግዚአብሔር ስለ ሐወይ ድማ የመስግነካ አለሁ ስለ መዘምራን ሐዋተይ የመስግነካ አለሁ ስለ ብጸሎት ዘጸለየትና ሐፍቱን የመስግነካ አለሁ እግዚአብሔር አባ መመልሽካ ጸጋ ትቦም በኢየሱስ ክርስቶስ ስም ጸልያለሁ ጸጋ በኢየሱስ ክርስቶስ ስም ንበረኸት ግበሮም እግዚአብሔር አባ ነሐወይ መመልሽካ ባረኮ በናዝሬቱ በኢየሱስ ክርስቶስ መመልሽካ ምግላጽ ሐቦ ናይ ቃልካ ምግላጽ ሐቦ በኢየሱስ ክርስቶስ ንበረኸት ግበሮ እግዚአብሔር አባ ንብዙሓት ንመዕረፍ ይኸውን በኢየሱስ ክርስቶስ ስም ግበሮ ዝስለትገብር እግዚአብሔር ተመስገን በኢየሱስ ክርስቶስ ስም እግዚአብሔር አባ ቅዱሳን ሁሉ ይባረኩ ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን ክብርና አምላኽ ይሁን ኢየሱስ ክርስቶስ ጎይታይ አባ ከለኹም ንእሽተይ ነቶም ቆልዑት ወይ ድማ ነዞም ህፃናት ንሓድሽ ዓመት ዝተሓስበ ጊፍት ክንቦም ኢና ክብርና አምላኽ ይሁን ህፃናት ኩሎም ናብ ዝምፅኦም ያምኖዬ ከምቲ ዝበለኒ ኢየሩሳሌም ከምዘሳግረኒ ክብርና አምላኽ ይሁን ኢየሱስ ጎይታ እዩ أتخبّهالنا تسنحي نزيهم قدفوا محن سافج تخنم مهارة تسنحنا كان السلاسل يقبعنا أقداس ملغتي زعبا معالتك زيابير كن حسب رزين زخونا ملغت تسنحي أنا كو بمخنات زم قلعت أفتن كمالا تسنحي تجي مخاخ سمعي شريس اللي قلنا نسمعيه
معلت እግዚአብሔር قريب الله تا معلت تاي تقبر الله قريب الله أزيا قريب الله ስለዚህ ነዚህ ንማሃሮ ዘለና كم سبكت غيركم تعاليفكم كم تمقدموا مستسبكوا سبكتات اب تاريخ تمزجيو طرح حلفيو زملخت زي كم زي سبر زينا زبلوا سبر ملخت قبلوا اتبغزيو زنجر قال اتبغزيو سبخ قال እግዚአብሔር ተደጋጋሚ ላሺፋር بزعبا زي مصات ጎይታ አመልኪቱ ابز حلفه كسبخ متجمره حزوم بابليس هو اوي حره ايتاي بارخ ነገር ቁልዕነት ከምዚ ገይረኻ ኣብ ቤተ ክርስቲያን ካሕምስ ሰብለካ ካብዚኦም ብዙሕና ንማር መንፈሳዊ ቁልዕነት ከምዚ ገይሩ ይሕሙ ሱስ ደብለካ እዚ ትምህርቲ ንዓናኩ ኛኽ ደብለና ዘጻፍዓና ምንን ዘብለና ዘቆራቁሰና ስኒት ከምዚ ይብልና ዝገብረና እንታይ መንፈሳዊ ቁልዕነት ስለዚ ብሩኻት ኣሕዋተይ እዚ ናይ ሎሚ ስብከት قال وحدات سبات راح تصحف ريكم نيره حجي بمحرات أملاك لمناكم أبجزهم كيتكم أجندة حيزكم نازز سبخ زلا سبكت أما تصحف أسفروه انتهي ليه بمحرات أملاك ندي زبل زلخو جن بدحريق خا هو نعلى سخمزات إزاز كيتخونكم بمحرات أملاك دوس خلاد لكم بر تإزاز مقبركوا ግን ነፍስ ወከፍና አጀንዳ ሒዝና እዛ ማዓልት ግዜ ኣብሄር ብዝብል አርእስቲ ዝስበኸና ዘሎ ስብከት ንኽንደይ ግዜ ክወስደናዩ ዝመፁ ዘሎ ቀዳም እውን እዚ ስብከት እዚና ዝትምህርቲ እዚና ክቕፅል ድሕሪኡ እውን ክቕፅል እዩ ኮይኑኻ ክቕፅል ተዳ ኮይኑኻ ምናልባሽ ላሺፋር መፅእ ክኸውን ይሽዑ እምበር ናይ ነፍስ ወከፍና እንሰብከሎም መዓልታት ሙሉነህ ክሳዕቲ ودي الله زمل اخت زبل كحزوي جن حدا نجر كنجركم نعهم تغطات على سلزخونة نزي أجندة زي أبا أجندة هم أسفيركم زي صحف وحجي أبزي لما عدون ولا جزي خي وصلنا بيوتيوب كنسدوينا على فيسبوك قالوا بس كخندي علىهم حجي قال تاتو دقيمكم سمعكم سأبا أجندة تسفروا هراي أوكي قال لهم ايتكم زي العالكم اي تسمعونيكم بليش مخنياتو سيطان كم من يتقال زوزدو كابتوم اب تشرش زي نبرو تسبكت دي سمعوا وديو كوميدي زبل ايكونن كم من يزوز ديلو كابتوم سمعهم قنا خنتاي زي قبروه زي استوعلوا ويلو كابوم كمن طلقكم يتمنتالي 100% بزي رقص بزي صلوت بزي يلالي سراويت كيتا እግዚአብሔር ነግሮኩም አለኩም ደጊምኩም ሰሚዕኩም እንተ ዘይ استوعلكم اتمنطالي ምንጥል ከብለይ ስለዚህ ፍራይ ክፈርን ይናባኩም ቃል እግዚአብሔር እዩ ስለዚህ ታይ ንግበሮ እዚ ከም ስብከት ተራ ስብከት ኮይኑ ጥራይ አይሕለፍኩም ኣብ አጀንዳኩም አስፍርዎ መታን ከተስተውዕልዎ እግዚአብሔር ባርኩም ሕጂ ፋጭኽ መጽዩ موزيتون على لابزي نتم قلعت تايربال قرويم تبينا لو نساتهم كا كبرنا أملاك يكون اسكو كلهم نعوسهم كاب تدلهم قلعت كا حبوا حش كام متى أبزي عدي متى بريزنت بهلاي وهابني